ራሳቸውን ልጆችስ እውነት ታዝበዋል ወይ? ባለጌ ልጅ ያላት ምንድን ነው የሚባል ነገር አለ። ሁሌም እንዳፈረች ነው፣ ሁሌም አይ ቲንክ ላይክ ዳት እና አይነው ንጽጽሩ ላይ ከመጣው ብልግና የሚመስሉ ቃላቶችን ተጠቅመናቸዋል። ምክንያቱም ነገሮቹ ያስገድዱናል። ሀዲሳቶቹ፣ ተፍሲራቶቹ፣ ሲራው ላይ ያሉ ነገሮች እንድንናገራቸው ያስገድዱናል። ቃል በቃል ስለተጻፉ ማለት ነው። ቃል በቃል የተጻፉ ስለሆኑ ሳንፈልግ እንደዛ እየተገደድን ነበረ እንጂ እኔ እናቴ ቆንጥጣ ነው ያሳደገችኝ። በጣም ኃይለኛ ነች እናቴ። እናቴ ቆንጥጣ ጭኔ ስር ቆንጥጣ ነው ያሳደገችኝ። እኔ አባቴ ቢመታኝ ኖሮ ሜይ ቢ አባቴ መቶኝ አያውቅም በህይወቴ። እኔ አባቴ ራሱ የኔ አባት መቶኝ አይደለም ራሴ እንዳገናዝብ ነው ያሳደገኝ እንጂ በዱላ አይደለም የተማርኩት። ስለዚህ ህፃናትን አልመታም የሚል ነበረ። እናቴ ግን ስሬስ ነች። እንደዚህ አይነት ቀልድ አታውቅም። ቆንጥጣ ነው ያሳደገችኝ። በጨዋነት ነው ያሳደገችኝ። ግን እዚህ ተገባም በኋላ ምናነባቸው ነገር በርዘውናል። ያን ለኢትዮጵያን የሚሆኑ ናቸው ወይ ሌላ ጉዳይ ነው። ጽሁፉ አለው የምንናገረው አብሶሉትሊ አለ። ለዚህ ነው አሁን መግለጫው ላይ ጥያቄ ምልክት አለኝ ያልኩት። ይቅርታ አንድ ሰው ሲጠይቅ አምኖበት መሆን አለበት። ካመንኩበት እኔ ይቅርታ ጠይቃለሁ። ኦልዌይስ በምሰራቸው ላይ ካመንኩበት ይቅርታ ጠይቃለሁ። ካስታወሳችሁ የሆነ ሰዓት ላይ አንዱ ላይቭ ላይ መጥቶ የአንተ አምላክ ሎቱ ስብሐት ጌ ነው ወንድ ከወንድ ጋር ሚተኛ ብሎ በተሳደበበት ሰዓት ላይ ዌል ሞጭ ሙጭ የሚል ንግግር ተናግሬ ነበረ። የአንተ እንትን ሞጭ ሙጯል፣ አንተ የምትከተለው ደግሞ ሞጭ ሙጯል። ስለዚህ ጠብቷል ማለት ነው ያንተ፣ ያውም ብልት ብዬ ተናግሬያለሁ። በኋላ ግን ኖ ሳመ ነው እንጂ የሚለው ሞጨ ሞጨ የሚል ቃል የለም፣ ጠባ የሚል የለም በተባለ ሰዓት ላይ ይቅርታ ለተወሰነ ጊዜ ላይቭም አልገባም ቪዲዮም አልሰራም መረጃ አምጥቼ ኦኬ የሚል ቃል ጠይቄበታለሁ። እሱን እንደ አዲስ ጥላቻ ንግግር ብለው የሚያዞሩት ማለት ነው። ወደ አሰርቶች አሉኝ ያላሰን ብልት ሳመ የሚል ማለት ነው። እንዴት ኢንተርፕሬት ይደረጋል? እሱ የእናንተ ጉዳይ ነው። ምክንያቱም እኛ ጋር የሌለውን ነው። ክርስቶስ ትኩስ እንደተወለደ ሕፃን ልጅ ተገልጦ አፉን ሳመው የሚለውን ትኩስ ዛሬ እንደተወለደ ትኩስ ሕፃን ልጅ ክርስቶስ ተገልጦ አፉን ሳመው። ክርስቲያን ኔክስት ያሳያችኋል ቪዲዮዎቹን። ሜይ ቢ ከቻልክ አሁን መቀጠል ትችላለህ። ትኩስ እንደተወለደ ሕፃን ልጅ አፉን ሳመው የሚለውን እዛው ግብረ ሰዶም ነው አምላካችሁ ግብረ ሰዶም ነው የሚል ደጋግመው ላይቭ ገቡ፣ ደጋግመው ቪዲዮ ሰሩ። አይ ይሄ ማለት አባት ልጁን ቢስም እንደዚህ አይባልም፣ ያውም ትኩስ ዛሬ የተወለደ ብለን ልናስረዳቸው ሞከርን። ሊሰሙን አልወደዱም። ያለን አማራጭ ምንድን ነው? እሱ ለምሳሌ እናንተ ጋር ሁሴን እንትና መሐመድ የሁሴንን ብልት ስሟል። ስለዚህ ይህንን ጨዋታ እንዴት ትወጡታላችሁ? አፉን አፍ ውስጥ ከቶ ምላሱን እንትን እያለ እኔ መወደውን አላህ ይውደደው ይል ነበረ። ፕላስ ደግሞ ብልቱን ሳመ የሚላለ የሚለው አንዴ አሰማውና ቀጥላለሁ። ይበቃል። ይሄ ብቻ ሳይሆን እነኚህ አንዱ ብቻ ሳይሆን ሁሉም ናቸው። እነኛው ሁለቱን ያያችሁት ኔክስት ታያቸዋላችሁ። ሁሉ የእናንተ አምላክ ጌ ነበር እያሉ በሚሳለቁበት ሰዓት ላይ የተሰጠ ምላሽ ነው ማለት ነው። አፉን ትኩስ የተወለደ ሕፃን ልጅ ሳመ ሲባል አምላካችሁ ጌ ነው እያሉ መሳለቅ በጣም ነውር እና ቆሻሻነት ነው። ስለዚህ እኔ ሞጨሞጨ ለሚለው ቃሌ አደረገ ለሚለው ይቅርታ በይፋ ማንም ሳያስገድደኝ
አደባባይ ላይ ወጥቼ ይቅርታ ሳመ ነው የሚለው ብዬ ራሴን ያረምኩ ሰው ነኝ። ስለዚህ መጅሊሱ ይቅርታ ጠይቅ ሲለኝ ለምሳሌ ይህን ስህተት ነው ቢለኝ በጣም ደስ ይለኝ ነበረ። ዞል ይቅርታ ጠይቅ ተሆነ ግን የሰራኸው በሙሉ ውሸት ነው ከሆነ እሺ ቀጥል። ክርስቲያን የምታሳየው ከሆነ ዞል የሰራኸው ነገር ሁሉ ስህተት ነው ውሸት ነው ከሆነ እሱ ጋር አንስማማም። እንደዚህ አይነት ቪዲዮ ደርሷቸው ከሆነ ይህንኛውን ቪዲዮ ይቅርታ ጠይቄበታለሁ። ሞጨ አይደለም የሚለው ሳመ ነው የሚለው ታርሜበታለሁ። የታረምኩበት ነው ተተከሰስኩባቸው ውስጥ ስለሆነ ማለት ነው። በጊዜው በጣም የቀወጡበት ቪዲዮ ስለሆነ። ነገር ግን ታዲያ መጅልሱን ደግመህም ይቅርታ ጠይቀን ከሆነ ከወንበሬ ብድግ ብዬ ይኸው ይቅርታ ጠይቃለሁ። ነገር ግን እኔ ይቅርታ ጠይቃለሁ፣ እነኚህ ውስታዞቻችሁን እነኚህስ ባለጌዎቻችሁን ይቅርታ ታስጠይቃላችሁ አታስጠይቁም? እኔ ለይሉንታዬ ለአይምሮዬ የምታመን ሰው እንደመሆኔ ሳመ ነው የሚለው ሞጨ ላልኩት ይቅርታ ጠይቃለሁ። እናንተ ውስታዞቻችሁን ይቅርታ ታስጠይቁልናላችሁ። አምላካችንን ጌ ነው ወንድ ለወንድ እንትን ሚል እያሉ ሎቱ ስብሐት ምናመልከውን እየተሳደቡ ባላየ ማለፋችሁ ትንሽ አያስገርምም? ትንሽ አያስተዛዝብም? ወይንስ እነኚህ ቪዲዮዎች አልደረሷችሁም? ወይንስ ፍርደ ገምድል ናችሁ? ለምንድን ነው ይሄ እነኚህን ያላያችኋቸው? ወይንስ የገዛ ልጆቻችሁ ሲያጠፉ ደንታችሁ አይደለም? ለምንድን ነው ልጆቻችሁን ያልቆነጠጣችሁት? ይሄን የተናገርከው ስህተት ነው ብባል ኖሮ ኦፊሻል ስህተት ሆኖ ካገኘሁት ማለት ነው ይሄ እውነት የለም በሚለው ማለት ነው። ነገር ግን ላገኝ አልቻልኩም። ፈለኩ ላገኝ አልቻልኩም። ከዚችኛዋ ቃል ውጭ ሌላ አንድ ቃል አለ። ሱነን አቢ ዳውድ 21 ላይ የሚገኝ ነብዩ ገቡባት አይሻ ውስጥ የሚለውን ወይንም ኢንተርኮርስ አደረጋት የሚለውን ሜሬጅ ኮንሱሜሽን ቡሃሪ ላይ የሚያስቀምጠውን ገቡባትን ድርቅ አለ ልጁ። ኢንተርኮርስ አላደረጓትም ብሎ ገገመ። በዛ ሰዓት በተፈጠረው እንትን ውስጥ ሊትራል አማርኛ ቃሉን ተጠቅሜ ወሲብ አደረጋት የሚለውን ሊትራል አማርኛ ቃሉን ተጠቅሜዋለሁ። ያ ካስከፋችሁ ለቃል አጠቃቀሜ ይቅርታ ላለው ደጋግሜም ደግሞ ላይቭ ላይም እሱንም ተናገር ያለኝ አይ ቲንክ ከወር አካባቢ ይመስለኛል ቲክቶክ እንደመጣው አካባቢ ላይ አንዳንድ ስሜታዊ የሚያደርጉኝ ነበሩ። ሰው ስሜታዊ ሲሆን ቃላቶች አመራረጥ ላይ ስት ነበር ብዬ ተናግሬ ያለው። እሱን ይቅርታ የምጠይቀው መጅሊሱ ስላላወጣ ሳይሆን ለራሴ ሂሉንታ ምስል ነው። ህፃናት ያንን ቪዲዮ ሲያዩ ደስ ስለማይላቸው ማለት ነው። የህፃናትን አይምሮ ስለሚበርዝ ማለት ነው። አባቶች ሲያዩት ስለሚያሸማቅቅ ወይንም ስለሚያሳፍር። እንደዚህ አይነት ስድቦች የሉም ወይ? በሐዲስ ላይ የተፈቀዱ አሉ፣ በተፍሲር ላይ አሉ፣ በሲራ ላይ አሉ። እነኛም መረጃ ማምጣት ትችላለህ። እንደዛ የሚባሉ ቃላቶች ማምጣት ትችላለሁ። የአባትን ብልት ብላ ሂድና የአባትን ብልት ላስ፣ ያላትን ብልቷን ላስላት ጥባላት ምናምን የሚሉ ቃላቶችን ከሲራ ላይ ማምጣት እችላለሁ። ከተፍሲር ላይ ማምጣት እችላለሁ። ከሂስትሪ ላይ ማምጣት እችላለሁ። ከሐዲስ ላይም ከቡሃሪ ላይ እንኳን ማምጣት እችላለሁ። እንደዚህ ብሎ መሳደብ እንኳን ሐላል ነው የተባለበትን ከፈተል ባሪ ማምጣት እችላለሁ። ነገር ግን ለኢትዮጵያ ባህል የሚመጥን ቃል ስላልሆነ ያንን ቃል ሶሪ ልለው ወዳለው ማለት ነው። ለኢትዮጵያ የሚመጥን ቃል ስላልሆነ። ነገር ግን እናንተ
ኡስታዞች ደግሞ መንፈስ ቅዱስን መቼ ነው ለተስባት አልለውም ይህንኑ ቃል ብለው ይሉታል። እና ኡስታዞቻችሁን ይቅርታ ታስጠይቃላችሁ አታስጠይቁም? ይህንኑ ቃል ብለውታል። እግዚአብሔር ሸርሙጦችን አግብቶ አስወልዷል ኡስታዞቻችሁ ይላሉ። ናትን ደፍሯል ይላሉ። ይቅርታ ታስጠይቃላችሁ ወይ? ምን አይነት አይደለም ባይዘው የተሳደቡት አንድ ነብይ አይደለም። ነብይ ብለን የምናስበው ነው ወይም ደግሞ ሐዋርያ ብለን የምናምነውን አይደለም። ጌታችን አምላካችን እሱን ክርስቶስን ነው የተሳደቡት፣ እግዚአብሔር ነው የዘለፉት። ስለዚህ ለዚህ ቃላቸው ወይም ደግሞ በአፋቸው ለሚጸዳዱት ይህንን ይቅርታ በሉ ህዝበ ክርስቲያኑን አስቆጥታቸዋል፣ ስለዚህ ይቅርታ ጠይቁ ተብለው መግለጫ ሊወጣባቸው ይገባል። አለበለዚያ ህዝበ ክርስቲያኑ እነዚህን በርብርብ ፍትህ እንዲሰጥ ማድረግ የሁላችንም ኃላፊነት ሆኖ ይቀጥላል ማለት ነው። እና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ስሙት ነው አይደለም? መጨረሻ ውሻን አንተ እኮ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚሆን ኢማጂን ይቅርታ መጠየቅ ታላቅነት ነው በመሰረቱ። ይቅርታ የምንጠይቀው እኛ ክርስቲያኖች የይቅርታ ልብ ስላለን ነው። ይቅርታ የምንጠይቀው ስለተሳሳትን ሳይሆን የሰዎች ልብ ስለተነካ ነው። ልባችን ተነክቷል ስላሉ እንጂ ስለተሳሳትን አይደለም። የተሳሳትነውን ይህን ካሉን መረጃ ማምጣት እንደምንችል ስለምናቅ ማለት ነው። የተሳሳትነው ሊኖር አይችልም። አሁን ይህንን ትልቅዬ ኡስታዝ በመጅሊስ ደረጃ ታላቅ የሆነ ኡስታዝ ማለት በእድሜ ማለት ነው እንግዲህ ፊቱ ራሱ ተሸብሽቧል። አይ ቲንክ እድሜ ጠገብ ስትሆኑ የሚያሳዩ ምልክት ነው አይደለ? እና ይህም ያህል ኡስታዝ እግዚአብሔር ህፃናትን ዲስቨርጂን ያደርጋል። ኢማጂን በእንደዚህ አይነት ደረጃ የሚናገሩ በእንደዚህ አይነት ኡስታዞች እኛ ላይ መግለጫ ይቅርታ ሲያወጡብን የይቅርታ አዋጅ ወይም ደግሞ እንትን ሲጽፉብን ማለት ነው ይቅርታ ጠይቁ ሲሉን እነኚህ አካላት አያሳፍርም? ከምር አያሳፍርም? አራት ጣት የሌለው ሰውዬ በአንድ ጣቱ እየጠቆመ አንተ እኮ አንድ ጣት የለህም እያለ ሲስቅብህ ማለት ነው። ራሱ እኮ አራት ጣት የለውም፣ አንድ ጣት ነው ያለችው። ይህንን እንዴት ያዩትዋል? ይህን እንዴት ያዩትዋል? ኡስታዞቻችሁ የተወሰኑትን አሳየን። ኡስታዞቻችሁ በእንደዚህ አይነት ደረጃ የሚሳደቡ ከሆነ እንዴት ታዩታላችሁ? ክርስቲያን ኔክስት የተወሰኑ አሳየን። እንዴት ታደርጉታላችሁ? የኡስታዞቻችሁን ብልግና እንዴት ታደርጉታላችሁ? ክርስቲያኖችስ እንዴት ነው የምትታዘቡት? እሺ ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ
የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ ይበቃል። እነዚህ ቤት እና እያንዳንዳቸው ፎቶቸው አለን፣ እያንዳንዳቸው መረጃዎቻቸው አለን፣ እያንዳንዳቸው እና ቀጥልሽ። ኦኬ እሺ። እንግዲህ ይሄ የምታዩት ልጅ እንግዲህ ያው ኢምራን ይባላል። የሚገኘው ተብለው የእስልምና አቃቤ እምነት ተብለው ከሚታወቁ አንዱ ነው። እንግዲህ እነሱ ደግሞ ምን አይነት አጸያፊ ወይም ደግሞ በጣም አጸያፊ ድምፆችን እያስገባ ከቅዱሳን ስዕላት ጋር እያስገባ ምን አይነት በቃ ማዳመጥ እንኳን ጆሮአችንን የሚኮረኩር እጅግ አጸያፊ ነገር የሚናገር ልጅ መሆኑን ደግሞ ቼክ አድርጉ፣ ተመልከቱ። እዚህ ጋር ያለው አምላክ ሰላም አለይኩም። ስሙኝማ እዚህ ጋር ያለው አምላክ ማለት ነው ብቻውን ማሰብ እንደማይችል ታውቃላችሁ። እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። መልኩ እንድታዩት ያክል ነው። ግድያ ከመስማማቱ የተነሳ ፈተና ከመብዛቱ ግድያ ከመስማማቱ የተነሳ ከዚህ የበለጡ ብዙ ፈተናዎች ይፈትናል። አላህ እንደሚማናቸው ይፈትነናል። ስለዚህ ምን እናደርግ? እንጽና፣ አንድነታችንን እንጠብቅ። ወይ ቀጥል። እሺ አሁን ከፍቷል፣ ይሰማል። አዎ ትልቁ ላይ ታደርገኝ ነው። አንድነታችንን እንጠብቅ፣ ለትግል እንዘጋጃለን። አለበለዚያ ግን አሁን ምን አለ እንደዚህ ሃይማኖታዊ ሾዎች የሚነሱበት ብዙ ጊዜ ተደጋጋሚ ነገሮች ይነሳሉ። ስለዚህ ሰብር እናድርግ፣ ለመታገል እንዘጋጅ። የሚታገለው በምንድን ነው? እንቀጥልና እናዳምጠው። ስንቶቻችሁ ናችሁ ቢላ እንኳን ገዝታችሁ በግ እንኳን ገዝታችሁ ጎረቤት ሄዳችሁ ቢላ ትዋሱ? የምትታገለው ሃይማኖታዊ ጉዳይ ሲነሳ የምትታገለው በቢላ ነው፣ በቆንጮ ነው፣ በሴንጤ ነው የምትታገለው። አላማቸውን ተመልከቱ። አላማቸውን ይሄ ቀላል ሰው አይደለም። በነገራችን ላይ ኡስታዝ አቡ ሃይደር ይባላል። ቢላ እንኳን የላችሁም። ቢላ እንኳን የላችሁም። ቤታችሁ በገዝታችሁ የምታርዱበት ቢላ እና የቡኻሪ ልጅ እዚህ ማን ነው የአይሳይስ ልጅ እዚሁ ሀገር ነው ቁጭ ያሉ፣ እዚሁ ነው የተቀመጡት። እንደዚህ የሚናገሩት ክርስቲያኖችን እናሸብራለን የሚሉት እዚሁ ሀገር ነው። እዚሁ ወይም ደግሞ እንዴት ነው ማየት የምንችለው? ከዚህ በፊት የተፈጠረው የጎንደርን ታቅፋላችሁ። ሁላችሁም የጎንደር ላይ የተፈጠረውን ነገር ታቅፋላችሁ። ከዛ ጋር በተያያዙ የወጡ ቪዲዮዎችም ነበሩ። በምን ፍትህ በጎንደር ሙስሊሞች፣ ፍትህ ለጎንደር ሙስሊሞች። ምን አባውና አንተ ፍትህ የምጠይቀው ምን ሰው አይደለም እንዴ አንተ? ለሱ የሰጠውን እጅ ለአንተ አልሰጠህም? እሱ ጋር ያለው አሞት አንተ ጋር የለም? እሱ ጋር ያለው ኦኒ አንተ ጋር የለም? ምን አባውና ጎንደር መውደድ ቢያቅተህ በአጠገብ ያለውን ክርስቲያን አንገቱን ቅልት፣ ሌላ ነገር የለውም ቅልት
ሙት የዛን ጊዜ በቃ ፍርጥ በል እዛ አስፈልግ። የ10 ሚሊዮን ንብረት ተዘረፍክ ምን አባወራ ላይ አዘርፍም አንተ አዘርፍም መሆናል እንዴ አልበዛም እንዴ ፍትህ እሺ እና ተያያዥና ብዙ ቪዲዮዎች አሉ። ይብቃን እዚህ ላይ ያ ኤኒዌይስ ምንድነው እሱ የእስልምናን ስቴጆች ማታውቁ ሆነ 3 አይነት ስቴጆች አሉት። ስቴጅ 1፣ ስቴጅ 2፣ ስቴጅ 3 የሚባል አለ። ኢትዮጵያ ውስጥ አሁን ስቴጅ 2 ላይ ደርሰናል። ስቴጅ 2 ላይ የመናናቅ እና ጓደኛም ህብረትም ማድረግ አይጠበቅብንም የሚባልበት ስቴጅ ማለት ነው። ሱራ 3 28፣ ሱራ 5 51 የሚተገበሩበት ጀለልን እብን አባስ ኢብን ከሲርን መመልከት ትችላላችሁ። ስቴጅ 3 ላይ ስትደርሱ ግን ሳይ ሙስሊም 21 ኤ፣ ሳይ ሙስሊም 21 ቢ፣ ቡሃሪ 25 እነኚህ የሚተገበሩበት ነው። ምድር የአላህና የሙሐመድ ስለሆኑ ከምድር ላይ እናንተ ቆሻሻ ስለሆናችሁ መወገድ አለባችሁ ተብላችሁ የምትወገዱበት ስቴጅ ማለት ነው። ይዋጓችኋል። መቼ? ስቴጅ 3 ላይ ስትደርሱ አንተ መኖር አይፈቀድልም፣ ቆሻሻ ነህ። ቆሻሻ ምድር የሙሐመድ ልብ በሉ፣ ምድሪቱ አንተ የቆምክባት የሙሐመድ እና ያላህ ስለሆነች አንተ ደግሞ ቆሻሻ ስለሆንክ እዛ ላይ ልኖር አይፈቀድልም ተብሎ ይታመናል ማለት ነው። ኤኒዌይስ የሆነ ሆኖ ወደ ራሳችን እንመለስና የራሳችንን በደንብ እናጸዳለን ማለት ነው። ፈርሃን እንኳን ደህና መጣ። እሺ ሰላም፣ እንዴት ነው? ሰላም ነው። እንዴት ነህ? ያለ እንዴት ናችሁ? እግዚአብሔር ይመስገን፣ ሁሉ አማን ነው። እግዚአብሔር ይመስገን። እፎይ፣ ወደ ሌላ ቶፒክ ከመግባታችሁ በፊት ብዙ ሰው ስላለ አንድ ማንሳት ያለብህ ፖይንት አለ። አይ ቲንክ ደጋግመህ ተናግረዋል። የአንተ የቲክቶክ አካውንት ይሄኛው እንደሆነ በፌክ አካውንቶች አሁን ደግሞ በጣም በዝተዋል። ቲክቶክ ብቻ ነው አሁን በፌስቡክ ትዊተር ላይም ተከፍቶ ሀሰተኛ መረጃዎች እየተሰራጩ ስለሆነ የአንተ ቲክቶክ የትኛው ነው? ወይስ ፌስቡክ አለ ወይ ቴሌግራም አለ ወይ? እሱን አንድ ጊዜ ሄድበትና ወደዛ ግቡ። ኢምፖርታንት ስለሆነ ብዙ ሰው ስላለ እንዲያውቀው ብዬ ነው። መልካም። በውስጥ እንዳጽፉልኝ፣ ማናችሁም በውስጥ እንዳጽፉልኝ፣ የትም ቦታ ሄዳችሁ በውስጥ እንዳጽፉ። እፎይ የሚል በዚህ ብንዘጋው አይሻልም? ቲክቶክ ብቻ ነው የምጠቀመው ለጊዜው፣ ቲክቶክ ብቻ ነው የምጠቀመው። ይህንኑ አካውንት ብቻ አግኙኝ። እዚሁ አካውንት ላይ ላይቭ እገባለሁ። ሁለተኛ አካውንት 170 ሺህ ነው ምናምን ቼክ አድርግልኝ። እዛ 170 ሺህ ምናምን አካባቢ ያለ የተወሰነ ሰዓት ያኔ ይህንኛውን አካውንት ሲያዘጉብኝ የከፈትኩት በሳምንት ውስጥ ምናምን 100 ሺህ የከተታችሁት አካውንት ስላለ ያኛውን ኦልሞስት ተጠቅሜበት አላውቅም። አሁን ላይ እሱኛው አካውንት አለ። ከዛ በዘለለ ግን ይህንኛው ነው። ይሄኛው የሚዘጋ ከሆነ እዛኛው ላይ ሄዳለሁ። ቢዘጋም ደግሞ በማግስቱ እኛ 50 ሺህ 100 ሺህ ስለምናስባው ችግር የለውም። ቢዘጋም አካውንት እንደሚከፈት መስራት የሚችሉ መክፈት የሚችሉ በቀላሉ ስላሉ ብዙም እንትን አይልም ማለት ነው። አሳያቸው አንዴ። ያው እንግዲህ ይሄ ሜን አካውንቱ ነው አሁን ላይቭ ያለበት ማለት ነው። 493 ሺህ ያለው አሁን ላይቭ ያለበት። ሁለተኛው 184,100 ፎሎወር ያለው እፎይ 1 2 ይላል። አይ ቲንክ ሶስተኛውም ያንተ ነው መሰለኝ አይደል? ወይስ አይደለም? በቃ ሌሎቹ በቃ ሁለቱ ብቻ ናቸው። የኔ ሁለቱ ብቻ ናቸው። ከላይ ያሉት ሁለቱ ብቻ ናቸው የኔ። ስለዚህ በውስጥ ማንም ጋር የትም እንዳጽፉ፣ እዚህም እኔ ጋርም እንዳጽፉ። ሜቢ እዚህ ትልቁ ላይ ሜቢ እሱንም ደስ በሚል ሁኔታ ሪፖርት እናድርግ ብለው ስንት ሺህ ዛሬ ጨመረ ማለት ነው? 50 ሺህ ምናምን ጨመረ። 430 ሺህ ምናምን አካባቢ መሰለኝ ትናንትና። ዛሬ ሪፖርት አድርጉበት ሲል ወደ 50 ሺህ ምናምን ጨመረ አካውንቴ ማለት ነው። በአንድ ቀን ወደ 50 ሺህ ሰብስክራይብ አደረጋችሁኝ ዛሬ። ዋው! በውስጥ እንደውም ሪፖርት አድርጉ እኮ ነበር ያልናችሁ፣ ፎሎ አድርጉ አይደለም ያልናችሁ እያሉ እየተነጋገሩ ነበር። ያ እውነትን መፈለግ እንደዚህ ነው። ብዙ ሙስሊሞች አሉ አሁን ማለት በተደረገው ነገር ደስተኛ ያልሆኑ ብዙ ቴክስት ያደረጉልኝ አሉ። ኤንዌስ ፕሮሞት ነው ያደረጉን። ይመጣሉ፣ እውነትን ያያሉ። ፈርሃን ሶሪ ኢንተራፕት ስላደረግን። እሺ ሰላም፣ እንዴት ነው? እግዚአብሔር ይመስገን። ሀሳብ አለ ያነሳ ነው ላይ? አዎ ሀሳብ አለኝ። ኦኬ፣ እንደዚህ ቦታ ላይ ያጥፍተሃል ወይንም ደግሞ ውሸት ተናግረሃል የምትለዋቸውን ብገልጽልኝ ደስ ይለኛል። ችግር የለውም። ያው እኔ ሙስሊም ነኝ።
ግን እንደ ሀሳብ አሁንም ሰጠ ማለት ነው። የገባሁበት ምክንያት ምንድን ነው? ይሄ ሃይማኖት የሚባለው ነገር ሴንሲቲቭ ነገር ነው፣ በጣም ስስ ነገር ነው። እፎይ ገብቶሃል አይደለ? እና የምፈልገው ምንድን ነው ስታስተምር አንተ ትክክል ብትሆን፣ ለምሳሌ አንተ እንኳ ትክክል ብትሆን የምታስተምርበትን መንገድ ብታስተካክልስ ሞክ አንዳንድ ነገሮች ቢቀሩ እኔ የእውነት ለመናገር ሀገር እንዲጠፋ አልፈልግም። አሁን በአንተና በሙስሊሞች የሚሰሩ ሰዎች አስተማሪዎች መካከል ጦርነት ተነስቶ አንተ የሆነ ነገር ብትሆን የሆነ ሰው ጎረቤቱን እየገደለ ጦርነት ነው የሚነሳው። ገብቶሃል አይደለ? ስለሆነ ይሄ እንዳይሆን ከስሩ ካሁኑ እሳቱ እየተለኮሰ ባለበት ሰዓት አስተምሮትን አንተ ብታስተካክል ሰላም ቢፈጠር ጥሩ ይመስለኛል፣ እንዳካሄድ ማለት ነው። እንደኔ ሰላም ለሚፈልጉ ሰዎች ማለት ነው። ገብቶሃል አይደለ? ሞክ ቢቀር አሁን ለምሳሌ አሁን እንኳን ከገባው ስሰማ ማለት ነው። ቆይ እሺ ሊስን አንድ ጊዜ ችግር የለም አንድ ደቂቃ እሺ ቀጥል። ሞክ ብዬ ስልህ ምንድን ነው ለምሳሌ ስታስተምር እሺ አሁን አላህ ሶመድ የሚለው ለምሳሌ አንተ ዱልዱም ነው ምናምን አልክ አይደለ? ይሄ መጽሐፋችሁ እንደዚህ ይላል ትክክል አይደላችሁም ብለህ ማቆም ትችላለህ እኮ። ካልሆነ ግን ለምሳሌ ማለት ነው አላህ እንደዚህ መፈሳው ድፍን ስለሆነ ነው ምናምን ይሄን መጨመሩ ሌላ ይሄ ቁጣ ይቀሰቅሳል። ገብቶሃል አይደል? ይሄ ነገር ቢቀር ኑሮ ማለት ነው አንተ ቀጥታ የተጻፈውን ብቻ ተናግረህ በቃ ይሁን፣ ሌላ ነገር ከራስህ ካልጨመርክበት ሰላም እንዲፈጠር ነው የሚፈልገው እንደ ሀሳብ ማለት ነው። እርስ በርስ እንዳነጭ ያረስ እንደ ሀገር ነው እየነገርኩ ያለሁት። እሺ መልካም። ሜቢ አላሁ ሰመድ የሚለውን ያነሳሁት እንደ ምሳሌ ነው። ለምሳሌ ምን አለ እሱ እኔ ድንች ብሆንና ኢየሱስ ቢበላኝ ከዛ ከበላኝ በኋላ ይፈሳኛል፣ ያ ፈሱንም ታመልካላችሁ ማለት ነው። ካካ ያደርጋል፣ ያ ካካውንም ታመልካላችሁ። ያው በጣም ኦፌንሲቭ ነው ፈርሃን፣ ለኛ በጣም ኦፌንሲቭ በጣም ማለት ነው። ምክንያቱም እንደዚህ አይነት አስተምሮ ስለሌለን ማለት ነው፣ እንደዚህ ስለማናምን ማለት ነው። ክርስቶስ በልቶ ጠጥቶ ተዛ ይጸዳዳል፣ እንደዚህ ይሆናል፣ ይፈሳል ምናምን የሚሉ አይነገሩም ለክርስቶስ። ይሄ በጽሁፎቻችን በመጽሐፍቶቻችን ላይ የሌለን ከዛ እንደዚህ ያደርጋል ከዛ እንደዚህ ያንን ታመልካለህ እያለ ራሱ ክሌም ላደረገው ከዛ በኋላ ደግሞ ይከሰኛል። በጣም ይሄ ለኛ ስድብ ነው። ፈርሃን ባይዞ ይህንን ትቀጥላለህ። አንዴ ይህ አሁን ለዛኛው ሳይድ እየሳቁ ጀግና እያሉ ነው የሚያዳምጡት። ኖ እንደዚህ አናምንም ሲባል እንኳን በጣም ሞክ እንደረጋል። ለዘመናት ሞክ ተደርገናል፣ ለዘመናት ማለት ነው። ኦኬ እንደዛ ከሆነ እንገልብጠውና ይሄንን ታዲያ አላሁ ሰመድ የሚለውን ተፍሲር ኢብን አባስ ሲፈስረው አላሁ ሰመድ ማለት ማስገቢያ ማስወጫ የሌለው ነው ብሏል። ስለዚህ እኔ ደግሞ ሪቨርስ አድርጌው እንዲህ ብል ያናድዳችኋል። አይ ነው ግን ፖሊሚስቲክ ስትሰራ ብዙ ጊዜ ካየኸው ዲፌንስ ብቻ ሳይሆን አታኪንግም ታደርጋለህ። በቃ ለማስረዳት ስትል ማለት ነው። ያ እኔ ብዙ ጊዜ ፈርሃን ተከታትለህ ከሆነ አይ ነው እኔ የምናገረው ነገር ባይዘ ሪከርዶች ካሉ ሊያስደምጡ ይችላሉ። ከስር ያሉትን ያስቀይማል እያልኩ ብዙ ጊዜ ይላለሁ። ያስቀይም ይችላል እና ይቅርታ እላችኋለሁ እናንተን። ነገር ግን የምናገረው ነገር ጽሁፉ አለ የተጻፈ ነው። ነገር ግን ሊያስከፋችሁ ይችላል። እንደሚያስከፋችሁ አውቃለሁ፣ ይቅርታ እያልኩ ነው የምናገረው። አይተህ ከሆነ ግን ጽሁፉ አለ። ያ ግን ማታውቁት ከሆነ ሊያስቀይማችሁ ይችላል ብዬ እናገራለሁ። እና እሺ ፈርሃን ከእናንተ ወገን ችግሮች የሉም ብለህ ነው የምታምነው? ኦኬ እሺ ሞካ አደርጉም ብለህ ነው የምታምነው? ነገር ይኖራል አለ፣ ችግር የለውም። እፎይ አሁን አዳምጠኝ ደግሞ አንድ ደቂቃ። ችግር አለ በሁለታችንም በኩል በእናንተም በእኛም ችግር አለ። ነገር ግን ምን አለ መሰለህ እፎይ ያንተ ደረጃ አለ አይደለ? ደረጃህ ምንድን ነው? በጣም ብዙ ተከታይ ያለህ ሰው ወይም ደግሞ የተሻለ መምህር ካሉት ከዚህ ውስጥ የተሻለ መምህር ብለው ክርስቲያኖች የሚይዙህ ነው። በሙስሊሞች ደግሞ ደረጃ ደግሞ የተሻሉ መምህሮች ይባሉ አይደለም እንዴ? የወረደው ጋር የመጣው ተራ ማንም ሰው ጋር የሚናገረውን ነገር ምላሽ ሊሰጠህ ልቅቃሚ ነገር መመልስ ከሆነ ይሄ ተገቢ አይደለም። በደረጃ በአንተ ደረጃ ያለ ሰው ግን ሲናገር እንዳንተ ወርዶ ወይም ደግሞ ሆነ ወርዶ እንደዚህ የሚናገር ነገር ከሆነ ወርደህ ትናገራለህ። ገብቶሃል አይደል? በደረጃ ማለት ነው። ይፍም ማለት ግን ማንም ሰው ገብቶ ተራ ነገር ሲናገር መመልስ ይሄም ከሆነ ቁጣ ይቀሰቅሳል፣ ሀገር ይፈርሳል። እፎይ አንተም ታውቀዋለህ። አሁን ቤትህ ወጥተህ እንዴት ብለህ ወደ ቤትህ እንደምትመለስ ጥሩ ስሜት የተሰማ አይመስለኝም። አሁን ባለው ነገር ላይ ወጥተህ ስትገባ እንኳ ማለት ነው አይደለም እንዴ? ስለሆነ ይሄ እንዳይፈጠር ሀገር እንዳይጠፋ በደረጃ ብታወራ የማይመጥኑ ሰዎች ጋር ወርታቸው ወርዱ ሰዎች የሚናገሩትን ነገር ምላሽ ባሰጥ ያለቃቅም ጥሩ ይመስለኛል፣ እንደ ሀሳብ ማለት ነው። እንደ ሀገር እንድንቀጥል ከተፈለገ ማለት ነው። ትክክል ነህ ፈርሃን። እኔ ሞሮፍ ምላሾቼ ካየ
ከንጽጽር ከሚሰሩት ጋር ነው። ንጽጽር የሚሰሩ ደግሞ አትሊስት ይወክሉናል ተብለዋል ማለት ነው። ይወክሉናል ተብለዋል። እኔ አሁን አንድ ምንም ማያውቅ ሰውዬ መጥቶ ቢሰርበኝ ባይዞ በጣም አልናደድበትም። ምክንያቱም እምነት ደጋግሜ ባይዞ ላይቭ ላይም ተናግሬያለሁ። ሙስሊሞች እዚህ መጥተው ሲሳደቡን አትፍረዱባቸው፣ እኛም ብንሆን እንደዛ ነው የምናደርገው። ምክንያቱም ማናቀው ከሆነ ወይንም ያ ታሪክ እንኳን እያለ ካላወቀው አንድ ሰው ሊሳደብ ይችላል እየዋሸውበት ስለሚመስለው ብዬ ብዙ ጊዜ እናገራለሁ። ነገር ግን ንጽጽር የሚሰራ ሆኖ እያወቀው እንደዛ አክት ሲያደርጉ እናድዳለሁ። እያወቁት ማለት ነው። ንጽጽር የሚሰራ ከሆነ እንግዲህ ኡስታዝ ሙሐመድ ከድር ምን ያህል የቆየ ኡስታዝ እንደሆነ ታውቀዋለህ። አደባባይ ላይ ይሰራል፣ ደዋ ይሰራል። ይህ አካል አሁን አምላክህ ሕፃናትን ደፍሮ ደም በደም ያደርጋል። በጣም ከባድ ነው። ባይዘው ይለኛ እኔ አሁን ይህን ሪቨርስ አድርግ የአንተ ላይ ሳደርገው ምን ያህል ሊያስከፋ እንደሚወቀው ይሄ ለእኛ በጣም አስከፊ ነው። አየህ፣ ይህንን ነው እያልን ያለ ነው። እኛ ይቅርታ ማለት ካጠፋ መታረም፣ በሀሳብ ላይ መሞገት በጣም ደስተኛ ነን። ምንም ወቅስ አይኖረው ማለት ነው። ግን የእናንተዎቹ ዘሆል ነው የሚሰሩት። አንድ አይደለም፣ ሁለት አይደለም፣ መዓት ናቸው እናንተዎቹ። እኛ ጋር እስኪ ስንት እንደው ቁጥር ብልህ ፈርሃን እንደው ላዳላ ለራሴ ራሱ ብለህ ማለት ነው ለራስ ሳይድ እዝህ ራሱ ብታዳላና ልቁጠር ብትል ከኛ ውስጥ መምህራን ልብ በል። እኔ ራሱ መምህር አይደለሁም ባይዘው ፈርሃን ተራ ቲክቶከር ነኝ። መምህራን እስቲ እስልምና ላይ የሚያንቋሽሹ መምህራኖችን እንደዚህ ቁጭ ብለው ስለ እስልምና ብቻ የሚያስተምሩ ጥራ ብልህ አምስት አጠራም። አምስት መምህር መጥራት አችልም። የለም፣ አንድም የለም። ቲክቶክ ላይ ቁጭ ብለው እስልምናን የሚያስተምሩት አይሚን የእስልምና ኡስታዞች ግን መጽሐፍ ቅዱስ እንደዚህ ይላል፣ መጽሐፍ ቅዱስ እንደዚህ ያደረገ የሚሉት እንዳለ ኡስታዞች ናቸው። 80% በትንሹ ኡስታዞች ናቸው፣ ውክልና ያላቸው ማለት ነው። ለምሳሌ ኢየሱስ ክርስቶስ ጌ ነው፣ ሎቱ ስብሐት፣ እብድ ነው፣ በሽተኛ ነው ያለው እስላሚክ ደዋ እንደዛ የሚለው አይደለ? ድርጅት የሚመራው ትልቅ የእስልምና ተቋም ስፖንሰር የሚያደርገው በመንገድ ላይ እየሄደ የሚሰብክ ኡስታዝ ነው። እንግዲህ ይሄ ምን ያህል ከባድ እንደሆነ ለእኛ አስበው። ከኛ ውስጥ መምህራን የለንም፣ ግን ያምሃል። በቃ ሲያምስ አትፈልግ ምን ትሆናለህ? ማንበብ ትጀምራለህ። ስታነብ ደግሞ ምላሽ ትሰጣለህ። ስለዚህ ምን ይሆናል መሰለ፣ የእናንተ ጋር ያለ ቁስል እኛ ጋርም ቁስሉ ይኖራል ማለት ነው። ቀጥልሽ። እሺ ችግር የለውም። አዎ እና ምንድነው አሁን ልክ ነህ። አሁን ለምሳሌ እውነት ለመናገር እኔ ከክርስቲያኖችም ከብዙ ሰባኪዎች እሰማለሁኝ እንደዚህ አይነት ስድብም ሞክም አጋጣሚ ከሙስሊሞችም የለም ማለት አይደለም፣ ከሙስሊሞችም አለ ይኖራል። ነገር ግን እፎይ ልልህ የፈለግኩት ምንድነው የገባሁበት ምክንያት እኔ ማለት ነው የእስከ ዛሬው አለፈ፣ ግን ወደፊት ለሚመጣው ነገር መፍትሄ እናበጅለትም ወይ? ለዚህ ነገር መፍትሄ አይኖረውም ወይ? እፎይ ገብቶሃል አይደለ? ሃይማኖት እንደ ሀገር እንዲቀጥል አንተም በሰላም ያለሙክ እንድትሰብክ ሙስሊሞች ጋር ያለን ነገር ትላልቅ ሰዎች ጋር ወይም አባቶች ጋር ሆነን አንተም ሰላም ወጥተህ ሰላም እንድትገባ እንዲፈጠር እስከዛሬው ያለፈ አለፈ። ሰላም ለምን አንፈጥርም? ወይም በሰላም ለምን አንፈታም? ችግራችንን ነው። ለዚህ መፍትሄ አንፈልግለትም? እፎይ እንደ ሀሳብ ነው። ያ መፍትሄ ለማምጣት ነው። አይ ቲንክ እኔም እኮ አንተንም ያው አስገብቼ እየተነጋገርን እንትን እያልን ያለ ነው። ምንድን ነው እሱ? ምን ይመስልሃል? እያወራን ያለ ነው። እስቲ ጥፋቶቻችን ምንድን ነው እሱ? የእኛ ጥፋቶች ማለት አንተ አሁን ለምሳሌ አይ እኔ ያላጠፋሁም አንተ ብቻ ነህ ጥፋተኛ የምትለኝ ከሆነ እኔ አክሴፕት ላደርግ አልችልም። ምክንያቱም አንተ እየሰደብከኝ አንተ እንትን እያልከኝ አንተ እኮ እንደዚህ ነህ ብትለኝ አይሆንም። ቀኝ እግር ሳይኖርህ ግራ እግር የሌለውን ቆማጣ ነው እያልክ ሞክ ብታደርግበት አይ አንተም እኮ ቀኝ እግር የለህም ስትባል አይ ልክሰሰው በቃ አስቀድመህ እኮ አንተ ግራ እግር የለውም እያልክ ስታሾፍበት ነበረ። ስለዚህ መፍትሄው ምንድን ነው? መፍትሄ ከራስ ይጀምራል፣ እንደኔ ማለት ነው። ከራስም ይጀምራል። ሁሌም ንጽህና ስንጠብቅ ቤታችንን ጠርገን ነው ውጭው የምንጠርገው፣ በሩ የምንጠርገው። ቤቱን ሳንጠርገው ውጭውን ልጥረግ ብንል ትንሽ አስቸጋሪ ነው። ውጩን ጠረግን፣ ኦኬ፣ ቤቱ ግን አልተጠረገም። ስለዚህ ከቤት ወደ ውጭ ብንወጣስ? እኛ ጋር እኮ ችግር የለም፣ ችግር ሊኖር ይችላል። ነገር ግን ይህ ነገር እንዲስተካከል አሁን ምን ገብቷል? አንተም እኮ ትላልቅ ሰዎች አሉ። አሁን ሁሉም ሰው ሙስሊሙም ክርስቲያኑም የሚሰማቸው ከእናንተም በኩል ያሉ ሰዎች አሉ አይደለም? ይህን ነገር
አስታርቀው መቀጠል አለበት። አሁን እፎይ ለምሳሌ አንተ አሁን እንደሚዛትብህ ብትገደል ወይ የሆነ ነገር ብትፈሆን ምን ይሁን ይመስላል? ከዛ በኋላ ቀጣይ ያለው ነገር ሰላም ይሁን ይመስላል? አይሆንም አይደል? ስለዚህ ይህንን ቋጮ ነው እንደ ሀሳብ። እኔ አላብዛባችሁ፣ ሀሳቤን ለመናገር ነው የገባሁት። ሰላም ስለምፈልግ እንቀበላለን። ጤናማ ሀሳብ ነው። ፈራን ፎሎ ቆይ አንዴ ትቀጥላለህ። ፈራን ሜይ ቢ እሺ፣ ቀጣይ ትቀጥላለህ ወይም ፈራን ፎሎ አድርጉኝ። እኔ እንዳደርግ ነው የገባኸው። እኔ ፎሎ ልመና አስመሰለብህ። ልመና አስመሰለብህ። አይ አይደለም፣ ፎሎ አድርጉኝ። እኔ ስሜ አብዱራህማን ነው። እንኳን ደህና መጣ አብዱራህማን። እንኳን ደህና ቆያችሁ። እኔ ጥያቄ አለኝ። እፎይ ወንድሜ ነህ። እኔ ሃይማኖቴ ሙስሊም ነው። እከታተልሃለሁኝ ብዙ ጊዜ። በአሁኑ ሰዓት በተለይ ብዙ ሰዎች እየተከታተሉ ነው ያለው፣ ይሰማሉ። ጥያቄ ነው ያለኝ ላንተ እንደ አንድ ወንድም፣ እንደ አንድ ኢትዮጵያዊ። ጥያቄ ምንድን ነው? በአሁኑ ሰዓት ሚዲያ ላይ ስላንተ ብዙ ነገሮች በክርስቲያን ወንድሞችም ላይ የሚያዩ በእህት ወንድሞች የሚያየው ነገር ጥሩ አይደለም። ማጋጋል ነገር ከእስልምና ሙስሊም ማንም ሰው በሃይማኖቱ አይደራደርም። በነገራችን ላይ ግን እኔ የሚጠይቅ ጥያቄ ምንድን ነው? እኔ ከአንተ ምን ልማር? በቃ እችን ነው የምፈልገው መልስ። እፎይ እኔ በጣም ማለት ሃይማኖት አስተማሪ ነህ፣ ብዙ ጊዜ ይከታተላለሁ ብያለሁ፣ አይቻለሁ። ግን ከአንተ እኔ ምን ልማር? እኔ ሙስሊም ነኝ፣ ግን ከአንተ ስድብ ልማር? ከአንተ ጥላሸት ነገሮች ልማር? ከአንተ እኔ አሁን ኢየሱስ ክርስቶስ እንዲህ ነው። ብዙ ሰዎች አሁን ቀደም ብላችሁ ራሱ አንዳንድ ወንድሞቻችን እንዴት ታድርጉ ወይ ሙስሊም እንደ ገዳይ ነው ምናምን በሰይፍ ነው ላ ይሄ አይደለም። እኔ አንድ ኡስታዝ፣ አንድ መምህር፣ አስተማሪ ቄሶችም ይሆኑ ሼኮችም ይሆኑ ትክክለኛው የሚያስተምሩት አስታራቂ ነገር መጽሐፍ ቅዱስ ላይ ያለው ነገር ቅዱስ ቁርአን ላይ ያለው ነገር ቁጭ አድርገው ነው ሃይማኖታችን የማይፈቅድ ነገር አይፈቅድም ብለው የሚያስተምሩት። እኔ የሚያየው ነገር አንተ አሁን ፖለቲካ ነው ብዬ ልለው ፖለቲካ ውስጥ አይደለም ያለው። እኔ አሁን በአሁኑ ሰዓት ብቻ ወደ ፖለቲካ ጉዳይ ወደ ፖለቲካ ብዙ ጊዜ ሳይ መስቀል አስራሃል፣ ክርስትና ነው የምትሰብከው፣ ግን ፎከስ አድርገህ ክርስቲያን የሚያዘው ነገር ስታዝ ደግሞ አላየሁም። እኔ ከአንተ ምን ልማር ነው? እችን ነገር መለሰልኝ ወንድሜ። ይቅርታ ከአንተ እኔ አባት ነህ፣ ወንድም ነህ። መሐመድን ብለህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም አነ ፊዳአ ቢወሚ ያ ረሱላህ። እኔ የኢትዮጵያ ሙስሊም አይደለም የዓለም ሙስሊም ፊዳ ይሆንላቸዋል ለነሱ። ይህን ደግሞ ሁሉም ሰው ጠንቅቆ ያውቀዋል። የኛ ሃይማኖት ደግሞ የሰው ለኢክራህ ፊዲን ለኩም ዲንኩም ወሊየዲን ይላል። የሰው አንተ በሰው ሃይማኖት ላይ አያገባም። አንተም በሱ አታምንም፣ እሱም በአንተ አያምንም። ስለዚህ የሰውን ሃይማኖት መተቸት መንካት አይቻልም። ግን ይህን ብሎ እያስተማረን እኛ ሃይማኖታችን አንተ ብዙ ነገሮችን ደግሞ ስትሳደብ አልፎ ተርፎ ደግሞ ነቢያትን ስትሳደብ ስታንቋሽሽ ነው ብዙ ነገር እናየው። እኔ ከአንተ ሃይማኖት ላይ ምንድን ነው ይቅርታ ከአንተ ላይ ምንድን ልማር? እስኪ ምን አይነት ትምህርት ምን ጥሩ ነገር ምን ላንሳ? ይህንን መልስልኝ። እሺ እውነት ነው። እኔ ጥሩ ነገሮች ላይኖሩኝ ወይንም ጥሩ ነገሮች እንደዛ ላልበቃ እችላለሁ። አስቀድሜ እንዳልኳችሁ መምህር ስላልሆንኩኝ። ስለዚህ ከኔ ምንድን ነው የምትማረው? ከኔ ቦልድሊ ምነግርህ ከኔ የምትማረው ምንድን ነው? አንዲት ያለ መረጃ እንደማላወራ ትማራለህ። የኔን ባህሪ እንዳታይ የኔን ወይን የኔ ጀስ መልኬን ወይንም አቋሜን ወይም የንግግር ቃላቴን ምናምን አትቁጠር። የምጠቅሰው መረጃ ግን የተናገርኩት ግን ያለ መረጃ በፍጹም ሊሆን አይችልም። በፍጹም ማለት ነው። አሁን ቻሌንጅ አደርጋለሁ፣ አንተንም እንዳነሳውም ቻሌንጅ አደርጋለሁ። ክርስቲያንም ትከፍትልኛለህ። ሳይ ሙስሊም ለምሳሌ 2167 ኤ ላይ
ክርስቲያንና አይሁዶችን ኢብን ሰላም ሙስሊም ነኝ። አትበሏቸው ቀድሞ ሰላም ካላሏችሁ ነው የሚለው ሱራ 3 እፎይ ሳይ ሙስሊም ነኝ። ሳይ ሙስሊም አይ ሳይ ሙስሊም 21 67 ኤ ላይ ይከፍትላል። ወይንም ደግሞ ሱራ 3 28ን ክፈትልን። ሱራ 3 28 ላይ ክርስቲያን አንዴ ምን 3 28 ሐዲስ ነው እኮ ሱራ 3 ገብቶኛል እኮ 28 የጠቀስከኝ ኢምራን ማለት ነው። ኢምራን ቤተሰቦች የኢምራን ቤተሰቦች ወይንም ደግሞ ሱረቱ መኢዳም ላይ አለ 51ኛው አያ ላይ ቁጥር 26 ላይ 28 ላይ አስቀድመን ግን 29ን እንመልከተው እና 30 አንዴ እንመልከተው። እሺ አይሁድ ዘይር ያላህ ልጅ ነች ያለች የትም አትሄድ፣ እዛ ሁን አታውጣው። ምን አለን? ሃይማኖቴ የሰው ሃይማኖትን እንድናገር አይፈቅድልኝም አለን። ፎሎ አድርጉኝ። ሃይማኖቴ የሰው ሃይማኖትን እንድናገር አይፈቅድልኝም አለኝ። ይሄንን በአረብኛ ትቀራልን አለ። አይሁድ ዘይር ያላህ ልጅ ነች አለች፣ ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ይሄንን ትቀራለህ? የቁርአን ክፍል አቀራም። ፎሎ አድርጉኝ። ለምንድን ነው ማልቀረው? ሃይማኖት እኮ ነው ይሄ ቃል የአላህ ቃል ነውና አንተ የሰጠው ሌላ ጥቅስ ነው። ልንገርህ ቆይ ክርስቲያኖችን አላህ ያጥፋቸው እያልክ ትቀራለህ? አቀራም። ክርስቲያኖችን አላህ ያጥፋቸው? እንዴት ክርስቲያኖችን አላህ ያጥፋቸው ማለት? ይሄ እኮ እርግማን እየተራገምክ ነው ያለው። እሺ አንብበው። እሺ አንብበው። አላህ ያጥፋቸው ይላል። ያው አንብበው። አላህ ያጥፋቸው የሚለውን አሳየው። አላየው መሰለኝ። ክርስቲያኖች ላይ ስላደረግከው እየተራገምክ ነው እያለኝ ነው። ስለዚህ እርግማን ቆንጆ እንዳልሆነ ገብቶሃል። ይህንን የቁርአን ክፍል ደግሞ በየቀኑ ቀረዋለሁ አልከኝ። ስለዚህ በየቀኑ በአረብኛ ስለሆነ ስለማንሰማ እንጂ አላህ ያጥፋችሁ ትለናለህ። መልሰህ ግን ጨዋ ትጫወታለህ። ክርስቲያንና አይሁዶችን ረዳትና ወዳጅ ማድረግ ትችላለህ? ፎሎ አድርጉኝ። 551 ወይም 328ን ክፈትልኝ። ክርስቲያኖችንና አይሁዶችን ረዳትና ወዳጅ ማድረግ ትችላለህ ወይ? አልችልም። አየህ፣ አችልም። ቅድም ምን አልከኝ? ወንድሜ ነህ አንተ አልከኝ። እንደ እስልምና አስተምሮ በፍጹም ከሙስሊም ውጭ ወንድም ሊባል አይችልም። በፍጹም ማለት ነው። ቆሻሻ ናቸው። 98ም መመልከት ይቻላል። እርኩሶች ነው የሚለው። እርኩሶች አድርጎ ነው የሚያስቀምጠን ማለት ነው። እዚህ ጋር እንመልከተው። እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ ከፊላቸው ለከፊላቸው ረዳት ናቸውና ከነሱ ውስጥም ረዳት የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም። ተፍሲሮቹን የተመለከታችሁ እንደሆነ በጣም ወረስት ናቸው። ስቴጆቹን ያስቀምጣል። ለምሳሌ ከ10 ውስጥ አንደኛው ብቻ ከሆነ ሙስሊም፣ 9 ክርስቲያን ከሆኑ የውሸት ጓደኛ መሆን ትችላለህ ተብሎ ተፈቅዶለታል። በጥርስ እየሳክ ከ9 ጋር አብረህ መኖር ትችላለህ። ግን 29ን ቅድም ያነበብንላችሁን እርገማቸው በልብህ በጥርስ ግን ሳቅላቸው ይላል። ቁጥር እኩል እስክትሆን ድረስ እንደዚህ አድርግ። ቁጥር እኩል ስትሆን ግን ከነሱ ጋር ረዳት ወዳጅ አድርገህ አትያዛቸው ይላል። ቁጥር ስበልጥ ደግሞ ሳይ ሙስሊም 21 ላይ ይመጣል። ምድር የአላህና የመሐመድ ብቻ ስለሆነ ተዋጋቸው፣ እነሱ የተዋረዱ ሆነው ጂዚያ በእጅህ ሊከፍሉ ይገባል ይላል። እሺ ቻሌንጅ ላድርግ። አሁን ፎሎ አድርጉኝ። ለምሳሌ ያለመረጃ ያወራሁትን እስቲ አንድ ንገረኝ። እስቲ ፎሎ አድርጉኝ። እዚህ ቦታ ላይ እንደዚህ መረጃ አልጠቀስክም በለኝ። ያለ መረጃ ሲወራ ነው ስድብ የሚባለው አይደለም። አዳምጠኝ። ሰሞኑ ባነሳው ነገር በመሐመድ ላይ ታፍራላችሁ ብለህ አውርተሃል። ይህን ነገር ብዙ ክርስቲያኖች ደግሞ ቆርጦት ነው እንደዛ አይደለም ብለው ለማስተባበል እየፈለጉ ነበር። ታፍራላችሁ የሚለው ነገር ተቆራርጦ ነው። እውነት ነው። እዚህ ጋር አልዋሸህም። መሐመድ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናቸው ላይ ነው የምናፍረው? እስኪ ንገረኝ። እሺ በመጀመሪያ ደረጃ በመሐመድ ታፍራላችሁ የተባለበትን ለምን እንደሆነ ቆይ ፕሊስ አዳምጠኛ። ጠየቀኛል።
እሱ ንግግር መቼ ነው ያደረግኩት መሰለ? የዛሬ 3 ወር ምናምን አካባቢ ይመስለኛል። የእናንተ ኡስታዞች ተሰባስበው የጳውሎስ አሳፋሪ ልምምዶችና ድርጊቶች ብለው ገቡ። ንጽጽር የሚሰሩት እንዳለ ተሰብስበው ማለት ነው። ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ይሄ እንደዚህ ያደረገ እያሉ ገቡ ውይይት። ቀጥታ ቤታቸው ሄድኩኝ። የሆነ ሰው ነው የነገረኝ። እንደዚህ ስለ ጳውሎስ እያብጠለጠሉ ነው፣ የጳውሎስ አሳፋሪ ልምምድ ብለው ገብተዋል አለኝ። እዴ ጳውሎስ አሳፋሪ ሆኖ ሄጄ ቤታቸው ዲቤት አደርጋቸዋለሁኝ ብዬ ቀጥታ ሄድኩኝ ቤታቸው። ኮመንት ላይ አስገቡኝ ብዬ ስጽፍ 1-2 ኮመንት እንደጻፍኩኝ አስገቡኝ። እስቲ ጳውሎስ አሳፋሪ ነው አይደለም ወይንስ የእናንተ ነብይ ነው የሚያሳፍረው? አስገቡኝና በቃ እንወያይበት አልኳቸው። ቤግ ዘግታችሁ ከምታወሩ ቤታቸው መጥቼ አስገቡኝ አልኳቸው። ሚዩት አደረጉኝ። ኮመንት ላይ ቁጭ ብለህ ተማር ከኛ ጋር ምናምን ይላሉ ልጆች ማለት ነው። ስለዚህ እኔ ሚዩት ከተደረግኩ ኮመንትን መጻፍ አልችልም፣ ምንም አልሰራም። ተመለስኩኝ። በማግስቱ ገባሁበት። ምን ብዬ እናንተ ናችሁ የምታፍሩበት፣ ስላፈራችሁን አላስገባችሁኝ። ጳውሎስ የሚያሳፍር ምንም የለውም፣ ታፍሩበት አላችሁ። ለእነኛ ምን ላይ ሰጠውበት ማለት ነው። ያነሳችሁት ይሄ ያላችሁት እንዲህ ነው። ኦኬ አይሚን ፎሎ አድርጉኝ። ራስህ ታፍራለህ። አሁን በነብይህ ጥያቄ ልጠይቅህ። አላፍርም። አታፍርም? እሺ አላፍርም። ጥያቄ ልጠይቅህ። እሺ ጥያቄ ልጠይቅህ። ጠይቀኝ ስንት ዓመትህ ነው? ጠይቀኝ። ስንት ዓመትህ ነው? ተው፣ ስለ መቴ ተው፣ ጥያቄን ጠይቀኝ። ስለ እኔ እንዳመጣው ኦኬ እሺ። ጥያቄ ፈለከውን ጥያቄ ጠይቀኝ። አንድ ጥያቄ በ56 ልጠይቅህ እኔ ቶሎ በ56 ዓመት ቆይ በ56 ዓመት ቆይ ቆይ በ56 ዓመት በ56 ዓመት ቆይ ቆይ ፕሊዝ ቆይ ታፍራለህ አታፍርም? እንመልከት። አሻንጉሊት የምትጫወት ህፃን ልጅን ገና የ6 ዓመትን ለወሲብ ትመኛለህ? የ6 ዓመት ህፃን ልጅን በ50ዎቹ በ54 ዓመትህ ላይ ለወሲብ ትመኛታለህ? ልታገባት ትመኛለህ? ከዛ ደግሞ እሷን አግብተህ ወሲብ ታደርጋለህ? ኦፍ አንዴ ይቅርታ፣ በአካል በጠረጴዛ ዙሪያ ማውራት እንችላለን? እንደዚህ እኮ ቀጥል ቴሌግራም ሰራና እንደሚታል ምንድነው ትችላለህ? እችን ነገር ትችላለህ? በጠረጴዛ እሺ በአካል ተገናኝተን ማውራት እንችላለን? አይ በአካል በፈለግከው ካለ ይቻላል። ያው አሁን እያወራን እኮ ነው። 27,000 ሰው ለምን በላይ እያዳመጠ ትፈራለህ? ነው። አይ አላፍርበትም ካልክ ይህን መልስልኝ። እስማ አለማፈርህ አንተ የማየው አላፍርበትም። የጠየቁን ጥያቄ መልስልኝ። እኮ እኔ እቺ ጥያቄ በዲኔ ብቻ አላፍርም፣ መልስልኝ። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላፍርም። በአምሳ እናንተ በአምሳ ማንንም ቆይ አንጨምርም። አትፍራ። ፎሎ አድርጉኝ እኔና ፎሎ አድርጉኝ አትፍራ፣ ፎሎ አትፍራ። አድርጉኝ። ቆይ ጥያቄ ነው። ይኸውልህ ስማኝ አንዴ። እሺ ለማታዳምጠኝም እኔን እሺ እኔ አሁን ቀጥል። ብዙ ጊዜ የጠየቁን ጥያቄ አትመልስልኝ። በአካል ተገናኝተን በጠረጴዛ ዙሪያ አንተም መጽሐፍ ቅዱስ ይዘህ እኔም ቅዱስ ቁርአንና ሐዲስ የፈለግከውን ይዤ በአካል ማውራት እንችላለን? እሺ በቃ እኔ አላህን እንገናኛለን። ይዤ አንተም ፈጣሪን ይዘህ አትፍራ። ምንም አይነት ፎሎ አድርጉኝ አንተ ፍርሃት አለ። በዚህ ሰሞን አድርጉኝ የሚወራው ነገር ምናምን ስጋ ሊኖር ይችላል። ለህይወትህ ስጋ ሊኖር ፎሎ አትፍራ። አድርጉኝ ይኸውልህ ፎሎ ትክክለኛ አድርጉኝ። መንገድ የያዘ እሺ ሰው በቃ አይፈራም። እኔ ምንም በቃ አልፈራም። እሺ ኢንሻአላህ በቃ እሺ አላህን የያዘ ሰው አይፈራም። እሺ እና እሺ በቃ እሺ በአካል ተገናኝተን ፎሎ አድርጉኝ ፎሎ አድርጉኝ። በአካል ተገናኝተን እናውራ። 28,000 ሰው በላይ እያዳመጠ ነው። እባክህ በቃ። ስለዚህ በነብይ ካላፈርክ የጠየቅኩህን ልመልስልኝ ትችላለህ? ለምን እሺ፣ መልስ ስጠኝ። እሺ መልስ ስጠኝ። ኖ መልስ ስጠኝ። ይኸውልህ አንተ የፈጣሪ እወዳለሁ። ሰው በቃ ነኝ እሺ በቃ ብለኛል። ማይክ በዚህ ጋር እኔ ይኸውልህ በቃ ፎሎ አድርጉኝ እኔ ፎሎ የጠየቁት አድርጉኝ ጥያቄ ፎሎ አድርጉኝ። እሺ፣ በቃ በቃ በጠረጴዛ ዙሪያ የተሳሳትኩበትን መረጃ ማምጣት ተቻልክ በአካል እሱን እቀበላለሁ። ከዛ ውጭ ግን ፎሎ አድርጉኝ እወዳለሁ። ከስር ወይን ሆን ወይንም የተሳሳትበት ደግሞ መረጃ በአካል ለምን ፈራክ? በአካል ለምን ፈራክ? በአካል ምን ፎቶ በአካል ልታነሳኝ ለምን አይደል? ትፈራለህ? እኔ በአካል ፎቶ ልታነሳኝ ነው? ኖ ምን አደርግልሃለሁ? አይደለም። በቃ ፎሎ አድርጉኝ እሺ ስማኝ ፎሎ አድርጉኝ ስማኝ፣ ፕሊዝ አንዴ ፕሊዝ እንደማመጥ ፕሊዝ ፕሊዝ አንዴ ሚውት እኔ አድርግ። በቃ ምንም አልፈራም። አንተና እኔ ብቻ በአካል ተገናኝተን አውራ። በቃ እሺ 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 አንዴ 400,000 ብር ሊበላ ፈልጎ ነው ልጁ ከሌላ ሰው ጋር ሀሳብን ቀጥል። እሺ ሰባሽ ይኸውልህ
በላን ካወራቸው ነገሮች ነው ያለው። አራት ፎሎ መቶ አድርጉኝ። ሺህ 50 ሺህ የምትሉት ነገር ሁሉ አሁን ለምን ለምን ትፈራላችሁ? ለምን እንደማመጠም ፎሎ አድርጉኝ። በቃ ትክክለኛው እኔ ላስወርድ ነው በቴሌ በቲክቶክ ላስወርድ ነው ምናምን ለማናገር አይደለም። ላስወርድ ነው አንተና ላስወርድ ነው። እኔ አዲስ አበባ ነኝ። እሺ በቃ ከስሩን በቃ 29,000 ሰው እያዳመጠህ መከታተሉ ይሻላል ወይንስ ደግሞ በአካል እንደባበቅ? የሚስት እንትን ለመምረጥ አይደለ። እኔ ወንድ ነኝ፣ አንተም ወንድ ነህ። ስለዚህ እስቲ እንተያይና ልታጨኝ አይደለ። ሰባሽ ብላን እኔ ላውራ። አይ ቀድመው እነሱ ቅድም ስላወራህ አንተ እነሱ ይቀጥሉ። አይ መልስ ልንሰጥ ብዬ ነበር። አይ ኖ ራስን ችላ አንተ ኖ ራስን የቻለ ብቻ አንተ ከአንተ ጋር የተያያዘ ብቻ አስቀድሜ ከዚህ በፊት የሰራኋቸው ላይ ውሸቶች አሉ፣ ቅጥፈቶች አሉ የምትላቸውን ብቻ ከሌላ ጋር ያወራሁት አንተን አይመለከትም። በቃ ሰባሽ ብላን ተማም ወይንም ማማዬ እንኳን ደህና መጣሽ። ክርስቲያን የምትለው ሀሳብ አለ እዚህ ላይ? ስህተት ነው፣ ውሸት ዋሽተህብናል የምትሉትን የፈለጋችሁትን መረጃ ልታመጡ ትችላላችሁ፣ ቀበላችኋለሁ። የምታመጡ ማምጣት ከቻላችሁ ማለት ነው። እንደማታመጡ እርግጠኛ ነኝ ግን ምክንያቱም ያልተጻፈ በፍጹም ላወራ አልችልም። የእፎይ ጥፋቱ አንድና አንድ የተጻፈውን አንብቦ መናገሩ ብቻ ነው የሚሆነው። ከዛ ውጭ ግን ጥፋት ሊሆንበት አይችልም። ጥፋት ሊሆንበት የሚችልበት አጋጣሚ አለ ብዬ አላምንም። ተማም ይሰማል? ያው ገብተሃል። ይሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? አለን አልሐምዱሊላህ። እኔ ያው ወንድሞቼ ሙስሊም ወንድሞቼ ጨርሶታል። ጥያቄው ብዙ የሚያወራው ነገር የለም። ያው በእንትና ተገልጿል። ፍርሃን እሱም ጨርሶታል። ትንሽ ከፍ አድርገው። ተማም ተቻልክ ትንሽ ድምፅ ከፍ አድርገው። አይሰማም? ኤርፎን እየተጠቀምክ ነው? ኧረ አይደለም። ምን ይቆራጣል? አይ አይቆራረጥም። ትንሽ ግን ድምፅ ጾሙ ትንሽ ጎቶሻል መሰለኝ። ኧረ ቴምር በጣም ነው የምወደው። ባይዞ ሙሐመድ የሚባል ጓደኛ ነበረኝ እና ትንሽ ዱርዬ ነገር ነው እና ቴምር ከየትም ብሎ ዘው ይመጣ ነበረ እና በጣም ቴምር ወድ ነበረ። ዘንድሮ ግን ቴምር ማንም ያመጣልኝ የለም። እኔስ ቀጥል። ፍርሃን ጨርሶታል። በአንተ ቅር ያለኝ ነገር ቢኖር ትንሽ አንተ በሰሞኑ በሰራው ነቢዩን በሰደብክበት እንትን ትንሽ ያው አንተ ሰው ተሳስቷል ብለህ እንደገና ለሱ ምላሽ የሚሰጠው ነገር ቢያንስ አንድ ሁለት ላጠፋው ሰው አንተ ደግሞ የሚበልጠውም የሙስሊም ወንድሞቻችን የሚያስከፋ ነገር ማድረግ የለብህም። ምክንያቱም ምን በማለት ነጌም በማለት ማለት ነው። እዚህ ጋር ለምሳሌ ፍርሃንን የመሰለ ወንድማችን የሙስሊም ወንድም አለን፣ እኔ ያለው እና ከዛም ደግሞ በላይ ያለ ለምሳሌ አንተ አንድ 10 ሰዎች አወሩ ብለህ ካወራ ነጌስ የት ነው የምንደርሰው? በዚህ ልክ እንቀጥላለን ወይ የሚለው ነገር አንተ ብታስብበት። መልካም ተማመ፣ እናመሰግናለን። ያ እብኑ ሳሊ አንድ የሚዩት አድርግ ይደርባል። ኤኒዌይስ ተማም የሚያነሳው ወደ መስቀለኛ ጋር ተቀራራቢ ሀሳብ ነው። እንደዚህ አይነት ነገሮች ያ ልክ ነው። ምክንያቱም ሁሉም ቤቶች ሴፎች እና እሳት ሊኖር ይችላል። ሁሉም ቤቶች ብሶትና ቁጭት ይኖራል። የሆነ ነገር ሲፈጠር እሱን እናውቀዋለን። ነገር ግን ምንድነው ንጽጽር ላይ የሚቆዩ ባይዞ እኔ ተማም እውነት ለመናገር በጣም ከምጠላው ነገር ነበር አስቀድሜ ማለት ነው። እንደዚህ አይነት ነገር ስሰማ እንዴት ነው እሱ ለምንድን ነው የሰው ሃይማኖት እንደዚህ የሚተቹት ምናምን ከሚሉት ውስጥ ነኝ። መለስ ብለህ የቀደሙ ቪዲዮዎችን ካገኘ አሁን እኔን ሊያሸማቅቁ
የሚሞክሩባቸው እንደውም ለእስልምና ድጋፍ ስሰጥ ለምንድን ነው የሚያነሱት? በቃ ምን አገባቸው እያሉ ያ ሙስሊሙ ቁርአኑን ተወዳድሮ ካሸነፈ እሸልማለሁ የመጀመሪያ 10,000 ያልኩ ከዛ 50,000 ብር ደግሞ ቪዲዮ ስሰራ 50,000 ብር እሸልማለሁ ስል እኔ ፖዘቲቭሊ ነው ንጽጽሩንም እንደዚህ አላውቅም። በኋላ ሳይ ግን ያም ይመጣል ኡስታዙ ክርስቶስ ላይ እንትን ይላል፣ ያም ይመጣል። ከዛ በኋላ ንጽጽሩ ሲገባ ግን የተጻፈ ከሆነ አይምሯችን በጠረጴዛ ዙሪያ ተነጋግሮ አንብበን ከመሞገት ላይ ያልደረስን አብዛኞቻችን የተነገረንን የያዝን ተነግሮናል። ያ የተነገረን የሚነግረን አካል ደግሞ አንድ ነገር ምን አለ መሰለህ፣ ለምሳሌ እስልምና ሃይማኖትና ክርስቲያን ማለት ነው ለብዙ ዓመት ደግሞ አብሮ ኖሯል። አሁን አንተና እኔ በደረስንበት ሰዓት ደግሞ ይሄ ነገር ሊደረግም አይችልም። አሁን ለምሳሌ ከአንተም ከኔም በእውቀት የሚበልጡን ሰው አሉ፣ እንደ ቤተክርስቲያን አገልጋይም እንደ ቁርአን እንትንም ኡስታዞችም ብዙ ከአንተ እውቀት የሚበልጡን አሉ። ስለዛ ደግሞ አንተና እኔ ደግሞ እዚህ ጋር ሙስሊሙን ማህበረሰብና ክርስቲያኑ ማህበረሰብ እርስ በራስ ማባላቱ ተገቢ አይደለም። እኔ እንደራሴ ማለት ቢያንስ አንተ ከቻልክ አንድ ሙስሊም ወንድምህ ቢሳሳት ከቻልክ ከዛኛው ነገር ለማውጣት ቢያንስ ይሄ እኮ ተሳስታል፣ ቢያንስ እንዴት እንደዚህ ትላለህ? እኔ ክርስቲያን ነኝ ብላ በስትክክል ለምሳሌ ቀርባ ብታስረዳው አሳምና ብትመልስ ይሄ አንድ ብቃት ነው፣ ለአንተም ብቃት ነው። አንተ ያ ተሳስቷል ብላ ይጥፉን ደግሞ ብትቀጥል ነገር ከሆነ ይሄ ትንሽም ቦታ አይወስድም፣ ያው ሰላሙም አይኖርም ሀገራችን ላይ። ያ ተማም ትክክል ነህ። ያ ትክክል ነህ። ጥፋት በጥፋት አይታረምም፣ እሱ ይታወቃል እኮ ስህተት በስህተት አይታረምም። ትክክል ነህ። ግን ምን አለ መሰለህ አንዳንዴ ይሄ ስህተት እንዲረዱ እንኳን ለማድረግ በጣም ሞከርን፣ ነገር ግን አልሆነም። ነገርኩህ እኮ እኔ እኮ ሙስሊሞችን እሸልማለሁ እስካልኩበት ደረጃ ነበረ። እዚህ ደረጃ አሁን እኔን ሊያሸማቅቁኝ በፊት እንዲህ ሲለን ነበር፣ ሙስሊሞች እንሸልማለሁ ይል ነበር እያሉ ያንን ቪዲዮ የሚያመጡት በፊት የነበረኝም ቪዲዮ እየያዙ ነው። አሁንም እኔ ችግር የለብኝም ከሙስሊም እህት ወንድሞች ጋር ምንም ችግር የለብኝም። ነገር ግን ይሄ ነገር ገብተዋል። ኡስታዞቻችሁን ዞር ብላችሁ አላያችሁም? አምላካችን ላይ የሚሳደቡ ስድብ በጣም 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 ዘግናኝ ነገሮች አሉ። የተወሰነ ቅድም ስናስደምጥ ሰምታል ይመስለኛል። ኢየሱስ ጌ ነው፣ አስብ አምላክህን ጌ ነው ሲልብህ፣ ካካ ይላል ካካው እንዲህ እያለ ሲልብህ፣ ለእኛ በጣም ፔንፉል ነው። ይሄ በጣም ያማል ማለት ነው። ስለዚህ ይሄንን ዝም ብሎ ሲስቅ ሲደሰት የቆየ ማህበረሰብ አይ አንተ ጋር እንዲህ ስንለው ከአንዳንድ ሴፍ ልምዘዝ ሲል ያስተዛዝባል። ምክንያቱም እፎይ ብቻውን ልገለው ትችላለህ፣ ነገር ግን 50 የሚሆኑ ኡስታዞች ጋር ነገ ሴፍ ሊገባልህ ይችላል። ይሄ የተናገራችሁት ሰላም ነው። ጣልቃ ገባብን ግን አዎ አይ ያነሳውን ነገር ትንሽ አሁን በተለይ መጨረሻ ላይ እያነሳ ያለው ነገር ሙስሊም ኡስታዞች ኢየሱስን ጌይ ነው ምናምን ብለህ ያነሳው ነገር በእርግጠኝነት እናገራሉ። እንደዚህ ብሎ የሚናገር ሙስሊም ያለ ይመስለኛል። ካለም ደግሞ ያስረስና እንዲያንጣለት ተማም አልሰማህም? እንደዛ ሲሉ ሙስሊም አንተ ነው ምስሉ አስደምጠው አንዴ። ሙስሊም ሊሆን አይችልም ቢሆን ራሱ እኔ እርግጠኛ ፈርሃን ሰምቷል፣ ጥሎ ወጣ ፈርሃን። ኦኬ እነኚህን ስድቦች እስቲ ስማቸው። ይሄን ልጅ ታውቁታላችሁ። ሙስሊም እንደዚህ ሊል አይችልም ብሎናል። ባይዘ ይህንን የሚመራው ማን ነው? እሱ ራማ እስላሚክ ስትሬት ደዋ የሚባለው ድርጅት ነው። ይሄንንም ስፖንሰር አድርጎ በየመንገዱም ደዋ እንዲሰሩ ለትላልቅ ኡስታዞች ጭምር ትልቅ ድርጅት ነው። ቼክ አድርጉት። ወደ 250 ምናምን ሺህ እንደዚህ አካባቢ ያለው ቻናል አለው ድርጅት። መንገድ ላይ ምናምን የቆመ መንገድ ላይ የቆመ የሚለፈልግ ምናምን አይቼዋለሁ መሰለኝ። ቆይ አንዴ ድምፅህን እና በመንገድ ላይም እየሄደ ይሰብካል፣ በየመንገዱም ይሰብካል። እንግዲህ እንደዚህ ክርስቶስን ተሳድቦ ሰዎች የተሰበሰቡበት ቦታ ሄዶ ሲሰብክ አስቡት። እፎይን አስገድሎ
እሱ መንገድ ላይ ይሰብካል። አስደምጠው። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወቅ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዲያብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ኢየሱስ ክርስቶስ በአንደበቱ የተናገረው ዲያብሎስን ሲገልጸው ውሸታም የውሸት አባት ይለዋል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዲያብሎስ ይሆናል ማለት ነው። በግልጽ እንመልከት። በዮሐንስ ወንጌል ምዕራፍ 8 ምዕራፍ 10 ከቁጥር 34 ላይ ኢየሱስ ክርስቶስ በፒንታቶክ መጽሐፍ ወይም በኦሪት መጽሐፍት ላይ በሕግ መጽሐፍት ላይ ያልተነገረውን በሕግ መጽሐፍ የተነገረ አይደለምን በማለት ኢየሱስ ክርስቶስ እንደዋሸ መጽሐፍ ቅዱስ ይናገራል። በመቀጠል ደግሞ በማርቆስ ወንጌል ላይ በግልጽ ቋንቋ ሊቀ ካህን አብያታር በነበረ ጊዜ ዳዊት እንደዚህ አደረገ ብሎ ታሪኩን ይናገራል። በዳዊት ጊዜ ግን ዳዊት ይህንን ታሪክ ሲፈጽም የነበረው አብያታር ሳይሆን አቤሜሌክ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ
እባክህ ተወው፣ በእናትህ እባክህ እባክህ አጥፈው 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 እና ያማል። አምላካችሁ ይሄ ነው እንዲህ ነው እያሉ ኢሜጅ እየሰሩ እንትን ሲሉ ያመነ እነኚህ ጥቂቶቹ ናቸው። ኤኒዌይስ እኔ ላይ ብቻ ያላችሁን ፖይንት ብቻ አንሱ። ዋሽታል የምትሉት ካለ ወይ ተማም ኦኬ እፎይ ዋሽታል ለማለትም ትንሽ ይከብደኛል። ማለት መጽሐፍ ቅዱስ ያላለ ነገር ከሆነ እንዴት ማለት አሁን እንትኑን እየነገረ አሁን ለምሳሌ ያወራለሁ አሁን ኡስታዝ ምዕራፍ ቁጥር 10 ምናምን እያለ ነበር ስላለ ነው ማለት ነው። ስላለ ነው ማለት አይደለም። ስላለ ነው ማለት አይደለም። ስላለ ነው ማለት አይደለም። የለም በራስህ አረዳድ ቆይ አንዴ ኢየሱስ እጁን ሳይታጠብ እንዲህ የሚበላ ነበር። እጁን ሳይታጠብ በላ። ቆሻሻ ነው። ይህንን መናገር አንደኛውም ኡስታዝ ያንኛውንም ኡስታዝ አስደምጠው ሳነብ ወንጌል ላይ ታጠበ የሚል አላገኘውም እና ፕሊስ አዳምጥ። ቆይ ሳነብ ያኛውም ቆይ አንዴ አዳምጣ ፕሊስ። ያንኛውም አንደኛውም ጥርሰ ብልዙ ያንኛው ትልቁ ሰውዬም ክፈትና አስደምጠው። ሜቢ ታጠበ የሚል አላገኘውም። ስለዚህ ቆሻሻ ነው። ለምሳሌ እኔ በህይወቴ ባዮግራፊ ውስጥ እጁን ታጠበ ወይ ነገሩን ታጠበ የሚል ባታገኝ እፎይ ቆሻሻ ነው እያልክ መናገር ማለት በጣም ፔንፉል ነው። በእናትህ ተማም ለምን ታደሙናላችሁ? አንተ ዳሪ ጻፍ። እዛ ዳሪ ውስጥ ሙሉ ከውልደትህ እስከ እንትንህ ነገር ሊኖር ይችላል የጻፍከው። እንደዚህ በዚህ ዓመተ ምህረት ተወለድኩ፣ እንደዚህ አደግኩ፣ እንዲህ ብለህ ጻፍክ እንበል ተጻፍ እና ተማም በዳሪ ውስጥ ታጠበ የሚል የለም። ስለዚህ ተማም ቆሻሻ ግም ነው እያልኩ ብልህ በጣም ፔንፉል ነው። ክርስቶስ ግን ውሃ አይደለም የሚያነጻ፣ ውሃን የሚያነጻ ነው። እሺ አንዴ ቀጥልና ሊናገርና አንዴ ቀጥል። ወንጌል አደራብቤ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየው ተነስቼ ኢየሱስ ግን ምን አይነት ቆሻሻ ነው? እባክህ ያዘው በቃ። ኤኒዌይስ ስለዚህ እኔው ላይ ብቻ ፎከስ አድርጉና እነሱ የሚያነሷቸውን ምላሽ ሰጥቼባቸዋለሁ። የዚህንም ኡስታዝ ምላሽ ሰጥቼበታለሁ። ቪዲዮ ሰርቼባቸዋለኝ። እያንዳንዱ ላነሱት ምላሽ ሰጥቼበታለሁኝ። ምክንያቱም እነሱ ላይ አፕላይ ሲደረግ የእኛም ምላሽ ስናስቀምጥ እየየ ይላሉ። እያንዳንዳቸው እንትን ያሉትም ምላሽ ሰጥቼበታለሁ። ባይዘ በቪዲዮ ምላሽ ሰጥቼበታለሁ። አጥጋቢ ምላሾች ማለት ነው። አሁን ጊዜ ብዙም ስለሌለን ኢብኑ ሳሊህ እንኳን ደህና መጣ። ኔትወርክ ትንሽ እንትን ይላል መሰለኝ። ኔትወርክ ያስቸግራል። ማንኛው ነው እያወራለሁ? እኔ ላውራ። ኦኬ እሺ። እፎይ ሃይማኖታችን ላይ የሌለን አስተምሮ ተናግሯል የምትለውን እስኪ ጥቀስልኝ። ለምሳሌ ቅድም እኔ ከውጭ ከመግባቴ በፊት ሲታወራው የነበረው የ6 ዓመት ልጅ ለግንኙነት ሰው ይመኛል እንደ ያገባል የምትለውም ማለት ነው። እሺ እሺ የትኛው ሀዲስ ላይ ነው እንደዛ የሚል? 6 ዓመት ልጅ የተመኘው ሰው ደግሞ ማን ነው? ደግሞ ይህንን የሚል ከሆነ ወይ ሙስሊም በሁለት ነገር ነው፣ ወይ በሀዲስ ነው ወይ በቁርአን ውስጥ ነው። ምን ውስጥ ነው ያገኘው? ኦኬ ነቢዩ መሐመድ አይሻን በስንት ዓመቷ ነው ያገባት?
12 ዓመት ነው እና 12 ዓመት ላይ 12 ዓመት ከፍ አደርጋለሁ። አንዲት ማስረጃ 12 ዓመት የሚል ካመጣህ ለአንዴና ለመጨረሻ ንጽጽር አቆማለሁ። አንድ መረጃ ብቻ አንጣልኝ። ምን መሰለህ ሀዲሶች ብዙ ሀዲሶች አሉ። እኔ አንድ ነገር ቆይ አብዱል ሐኪም አይ ሱኒ ሙስሊም ነህ አይደል? በዘጠኝ ዓመቷ ነው። በዘጠኝ ዓመቷ ነው። ወይ አንዴ በዘጠኝ ጃቢር ዓመቷ ቆይ ጃቢር ቆይ አቂዳውን እንትኑን እንለይ። ሱኒ አንድ ሙስሊም ነገር ነህ? አቂዳውን እኔ አንድ ቆይ ነገር ልንገር። መጀመሪያ ስለ ራሴ አንድ ነገር ቆይ ልንገር። ምክንያቱም ቆይ ሱኒ ነህ ወይንስ ሺዓ ነህ? ምን አይነት ጥያቄ ነው የምትጠይቀኝ? እኔ ሺያ አይ ቲንክ የሚባል ኢብኑ ሳዲ አንደኛ ሺያ የሚባል ነገር አላውቅም። እኔ ሙስሊም ነኝ፣ ያው ከጎና አለ። ቆይ ኢብኑ ሱኒ ነኝ። ሳሊህ ባልሳሳት ሺዓ ነው። ሱኒ ነህ? ሱኒ ከሆንክ ለአንዴና ለመጨረሻ በ24 ሺህ ሰው ህዝብ ውስጥ ንጽጽር አቆማለሁ። ነቢያችን ያገባው በ12 ዓመት ነው ብለሃል። አንድ መረጃ ልጠቅስ ትችላለህ? ለምሳሌ አሁን እኔን ሊነግር የምንፈልገው ማለት ነው እኔ የሀዲስ እንትን አይደለውም ወይ ደግሞ ዑለማ አይደለውም፣ አዋቂ አይደለውም። መልካም ልክፈትልሽ። በመስማት እሺ እንትን ያልኩ ሰው ነኝ። መልካም ኖርማሊ እሺ የተናገርኩት ነገር እሺ መልካም። እኔ መረጃ ላቅርብና በ6 ዓመት አግብቷል ብለህ ዋሽተሃል ስላልከኝ በ9 ዓመቷ ተገናኛት የሚለውን ዋሽተሃል ስላልከኝ መረጃውን እኔ ላቅርብ። አንዴ ክፈትልኝ። ክርስቲያን አቢዳውድ 21 መክፈት ትችላለህ፣ ወይንም ደግሞ አናታይ 3255 መክፈት ትችላለህ። እንደዚህ ይላል አቢዳውድ 21 ላይ ግሬዱ ሳሂ ነው። ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old። አይሻ ምን ትላለች? በ7 ዓመቴ ላይ አገባኝ። the narrator ሱሌይማን said or 6 years። ተራኪው ሱሌይማን ደግሞ ምን ይላል? ወይንም በ6 ዓመቷ ላይ he had intercourse with me when I was 9 years old። በ9 ዓመቴ ላይ ደግሞ ግንኙነት አደረገኝ ትላለች። አንተ በ12 ዓመት ትላለህ። አይሻ ደግሞ በ9 ዓመቴ የራሱ ግንኙነት ነብዩ አድርጎኛል ትላለች። አንተን ልመን አይሻን ልመን። አንተ ትክክል ከሆንክ እኔና አይሻ ውሸታም እንሆናለን። ኡመል ሙሚን ነች አይደለ? አይሻ ኡመል ሙሚን ነቻል፣ የአማኞች እናት ነቻ። ግን አንድ ነገር እዚህ ላይ ማለት የሚፈልገው ነገር ማለት ነው እሺ እሺ አንደኛ አንተ እዚህ ላይ ከጎግል ከምናምን አውርዴ እዚህ እንትን የምትለው ነገር ራሱ አንደኛ እኔ አሁን እስካሁን ድረስ ከሰማሁት ሀዲሶች ውስጥ ማለት ነው ከቀራሁት አላልኩም፣ ከሰማሁት ሀዲሶች ውስጥ ማለት ነው እዚህ ጋር ሰውየውን ዘናሬተር ሱሌይማን ያልከው ሰውየው ማለት ነው ሰምቼ አላውቅም። እንደዚህ የሚል ሰሃባ ሲራ ውስጥ ማለት ነው ነቢየና ሙሐመድ ሲራ አለ መጀመሪያው ማለት ነው። የእሱን ሲራ ማለት የእሱን ታሪክ ማለት ነው። የእሱን ታሪክ ሁለት ማለት ነው በእንግሊዘኛ ከመጀመሪያው እስከ መጨረሻ ልክልሃለሁ በውስጥ ማለት ነው። የእሱ ሲራ ማን የጻፈው? አዎ እዛ ውስጥ ነው የምታገኘው እንጂ አንተ እዚህ ጋር ሀዲስ ብለህ አሁን ታወጣው ነው። እኔ ለምሳሌ ይሄ እኮ እዚህ ጋር ጎግል ላይ ሲራውን ትቀበላለህ? የነቢዩን ሲራ ትቀበላለህ? ፔጅ 311 ላይ ክፈትልኝ። የነቢዩን ሲራ እቀበላለሁ ብሏል። ነቢይህ ዳዴ የምትል ሕፃን ልጅን ለወሲብ ሊያገባት ተመኝቷል። ታሞ በ63 ዓመቱ አካባቢ ነው የሞተው። እንግዲህ በ65 በ64 የሚሉ አሉ። ኦናቨሬጅ 64 ዓመት ቆጠ ብንል ዳዴ የምትለውን እችን ልጅ ከፍቃለች። አዎ ታሞ በነበረበት ሰዓት ላይ ዳዴ የምትለዋን እችን ልጅ አገባለሁ ብሎ እሷም ዳዴ እያለች እሱም ህመሙ ሳይድን ሞተ ይላል ኢብን ሻቅ ሲራው ላይ ሲረቱ ረሱሉላህ ዘ ላይፍ ኦፍ ፕሮፌት መሐመድ። እንደዚህ አይነት አንደኛ እዚህ የምታቀርባቸው ሲራው ይከፈትልህ። አንድ ነገር ልንገርህ፣ በጣም ከእውነት የራቁ ውሸቶች ናቸው። ይሄ እኔ ምን ብዬ ነው የምወስደው? ከጥላቻ የተመነጨ ነው። አዳምጠኛ ሲራውን ክፈትልን። ክርስቲያን ሲራውን ክፈትልን። ከሲራው አምጣ ብሎኛል። ክርስቲያን አለህ?
ቀጥሉ። እስከዛን ነው ጠበሪ ቮሊዩም ስንት ላይ ነበር? ኖ ጠበሪ ሳይሆን ጠበሪውን ተወና ኢብን ኢሻቅን ሲራውን ሂስትሪ አይደለም የፈለገው ሲራን የጠየቀኝ ከሲራው ላይ ኢብን ኢሻቅ በልና እንትን ላይ ታመጣዋለህ። ኢንተርኔት አርካይቭ ላይ ያወጣላል። መጽሐፍት መደርደሪያ ላይ ከመጽሐፉ ክፈትለት። ኢብን ኢሻቅ በል። ኦኬ መጽሐፉ አለ ክፈቶሽ 313 11 ኦኬ ረጅም ነው ግን ሀዲሱ እንትኑ ዋና እንትኗን ዋና ፕሊስ ቆይ አትረብሽ፣ እባክህ አትረብሽ። ቆይ የረበሽኩ አይደለም እኮ አንተ እያመጣ ያለው ነገር በሙሉ ትክክል ስለሆነ አንዴ ቆይ ይኸውልህ ከምን ጀምረህ ታነባለህ መሰለህ? ፕሊስ ሲራውን ጠየቀኝ፣ ሲራውን አመጣንልህ። ከሲራ ካልሆነ ከሀዲስ አልቀበልም አልከኝ። ሲራ ከተቀበልክ ደግሞ ነብይ ዳዴ የምትለዋን ሲራው ነው ዋና አልከን። ቆይ ፕሊስ ከየቱ ጀምረህ መሰለህ የምታነበው? ለኛ ሲራ አይደለም እኮ ይሄ ሲጀመር ማን የጻፈው? ተረጋጋ። ቆይ ተረጋጋ። ሲራው ይነበብልህ። አንተ የውሸት ነገር እዚህ ጋር እያቀረብክ እንዴት ተረጋጋለሁ? አቦ በእናትህ ብዙ ሰው ተረጋጋ። ቆይ ፕሊስ ተረጋጋ። ይነው ተረጋጋ። እየተከራከርን አይደል እንዴ? ለምን ሚውት ታደርገኛለህ? ትክክል ካልሆነ ትክክለኛውን ትከፍታለህ። ያው ሲራውን ትክክል አይደለም ሲጀመር። ይሄ እንደዚህ አይነት ሲራጁ ሙኒር የሚል ማለት ነው። ሲራጁ ሙኒር የሚል ሲራ እስቲ አውጣና እሱን ማለት ነው ካፈለክ ከሌለው እኔ ልክልህ። ወይ ተረጋጋ። የመጀመሪያ ወንድማችን እዚህ ጋር የሚያረሙ ይኖራሉ። ተረጋጋ። ሲራ የመጀመሪያ ሲራ የነብይ ሲራ ኢብን ኢሻቅ ነው። ሲረቱ ረሱልላህ ዘ ላይፍ ኦፍ ፕሮፌት ሙሐመድ እሱን አመጣንልህ። ይኸው ከየቱ ጀምረህ ታነበዋለህ መሰለህ? ሷሂል ከሚለው ጀምረህ አንብበው። ሱሃይል አይ ሪኮርድድ ዳት ዘ አፖስትል ሶ ሀር አልፋድል ነብዩ ኢሙ አልፋድልን አያት ዌን ሺ ዋዝ ኤ ቤቢ ክራውሊንግ ቢፎር ሂም ኤንድ ሴድ በቅፍ መታ ወይም ደግሞ በቅፍ ላይ እያለች አልፋድልን ተመለከታት ይላል። ኤንድ ሂ ሴድ እንደዚህም አለ ኢፍ ሺ ግሮስ አፕ ኤንድ አይ አም ስቲል አላይቭ አይ ዊል ሜሪ ሄር ካደገችና እኔ ደግሞ በህይወት ካለሁ አገባታለሁ። ይችን ልጅ አያት በምን ላይ ሆና ነው? በቅፍ ላይ ሆና። በት ሂ ዳይድ ቢፎር ሺ ግሪው አፕ ኤንድ ሱፊያን ቢን አልአስዋድ ሜሪድ ሄር ኤንድ ሺ ቦር ሂም ሪዝቅ ኤንድ ሉባባ ነብዩ። ኦኬ እናመሰግናለን። እሺ በቃ ይበቃል። ሳያገባት አልፋድል ማለት ምንድን ነው? አብዱላ ሐኪም እንትኑን አሳየው፣ የመጽሐፉን ከበር አሳየው። ወደኋላ መልስና ስራው እንደሆነ አሳየው። ላይ ያለ እኮ ነው። ዘ ላይፍ ኦፍ ሙሐመድ እኮ ነው የሚለው። ማን የጻፈው መጽሐፉ? ኦክስፎርድ ነው። እሺ ማን የጻፈው? አይደለም ማን የጻፈው? መጽሐፉን የጻፈውን ነገር አሳየኝ እስቲ። ኢብን ኢሻቅ ነው የጻፈው። ኢሻቅ ነው። መጽሐፍቶች በእስልምና ነገር የረሱላችን ስለኛ የነቢያችን ሰለላሁ ዐለይሂ ወሰለም ሲራ ልክላሉ። ፕሊስ እኔን አታታልልም። እዚህ ጋር ያለው 25,000 ሰው አይኑ ያያል። ሲራው የነብይ ሲራ የመጀመሪያው ኢብን ኢሻቅ ነው። እነ ኡስታዞችን ታላላቅ ኡስታዞችህ የጠቀሱትን አሁን ድምፃቸውን ላሰማ እችላለሁ። ኢብን ኢሻቅ ታላቁ የሲራ እንትን እያሉ የጠቀሱትን ላሰማ እና ልትዋረድ ትችላለህ። ስለዚህ እኔ ሙስሊም ነኝ። 30 ምናምን ዓመት እስልምና ውስጥ ተወልጄ ያደኩ ሰው አልሰማሁም። ይሄንን አሁን ኢብን ኢሻቅ የምትለውን ሰውዬ ሰምቼ አላውቅም። ኢብኑ ሳዲ አይ ቲንክ ያነበብክ እንደሆንክ አይ ቲንክ አውቃለሁ።
ኢብን ይስሐቅ በለው። እሺ ይሻቅ ስላልኩ ነው። እሺ ኢብን ይስሐቅ ችግር የለም ግን የለም። ኦኬ ኢብኑ ሳሊ ቆይ ጃቢር ኢብን ይስሐቅ የሚባል አለ የለም? አሁን ከራስህ ሙፈሲሮች እንትኖች አስደምጠሃለሁ። ፕላስ ደግሞ የራስህ ጽሁፎችን የኡስታዞቻችሁን ጽሁፎች አሳያለሁ ኢብን ይስሐቅ ማን እንደሆነ። አረ ተረጋጋ፣ አንድ ነገር ብቻ ልንገር። እሺ ፕሊስ ተረጋጋ። አማርኛ ሙፈሲሮችን እንትኖችን ኡስታዞችን ከነሱ አሳያለሁ። እንግሊዞችንም ተታዋቂዎች አሳያለሁ። አንተም ዝም ብለህ ማለት ነው ያለ እውቀትና ያለ አንድ ነገር በደንብ ሳታውቅ ለምን እንደዚህ ጥላቻ የመነጨውን ታሪክ ምናምን እያመጣ ኧረ በእናትህ አዳምጥ። ጥላቻ እኮ አዲስም አታውቅም እኮ ሐዲስ ሳታውቅ እኮ ነው ወደ ሲራ የገባው። ጃቢር ተመለሰ አንዴ። ጃቢር ኦኬ፣ ይሰማል ጃቢር? እሺ ኢብን ይስሐቅ የሚባል ሲራ አለ የለም? ሲራ ያው አለ፣ ኦክስፎርድ ነው የተጻፈውን የተጠቀሰው። ቆይ ኢብን ይስሐቅ ሲራ አለው የለውም? ኢብን ሂሻም ያረመው ያስተካከለው ማለት ነው። አለ የለም? አለ። ወንድም ደግሞ ኢብን ይስሐቅ የሚባል ሲራ 30 ዓመት ሆኖኛል፣ የትም ሰምቼ አላቅም፣ ክርስቲያኖች ናችሁ እንጂ ውሸት ነው፣ እንደዚህ አይነት ሲራ የለም እያለ ነው። ኢብን ይስሐቅ የሚባል የለም እያለ ነው። አሁን ምን አለ መሰለ 30 ዓመት ቆይተን እውቀት ስለ አንድ ነገር እውቀቱ የለንም ማለት 31ኛ ዓመት ላይ እኮ ልናቅ እንችላለን። እሱ አይደለም መመዘኛው። መመዘን ያለብን ነገራቶችን በሚዛኑ ነው፣ በልኩ ነው መሆን ያለበት። መነሻችንን ሁሉ ማስተካከል አለብን ብዬ አስባለሁ። እና እስልምናንም ስንለካ ምናልባት የኔ አየር ሰዓት የሚሰጠኝ ከሆነ እገባለሁ። ይህንን በዚህ ልክ ቢታይ ለማለት ፈልጌ ነው። እሺ ወደ ዋናው እንትናችን ስንመለስ፣ እሺ እናመሰግናለን። አንዳንዴ ሁላችንም ማናቃቸው ነገሮች ይኖራሉ፣ ምናቃቸው ነገሮች ይኖራሉ። ምንም ላይ ፐርፌክት አንሆንም። እውቀት ሂደታዊ እድገት ያለው ነው። እያወቀን ምንድነው ቅዱስ ጳውሎስ እንኳን ሕፃን ሳለሁ እንደ ሕፃን አስብ ነበር ይላል። በኋላ ግን ከፍ እያልክ ስትሄድ እያወቅ እየበሰልክ ትመጣለህ። አንዳንዴ የማታውቁት ነገር ላይ አላቅም ማለትን ልመዱ። ክርስቲያኖችን ብትሆኑ ማታውቁት ነገር ላይ ምላሽ አትስጡ። አይ ይህንን ነገር ጠይቄ እመጣለሁ። አላቅም ማለትን ልመዱ። አላቅም ማለት መሸነፍ ማለት አይደለም። አላቅም ማለት ክፍተት እዚህ ጋር አለብኝ አውቄው ወይንም እርግጠኛ ሆኜ ልምጣ ማለት እንጂ በማታውቁት ነገር ላይ ያንን ሰውዬ አኪዩዝ ማድረግ ውሸታም ነህ ቀጣፊ ምናምን አትበሉ። ነገ የምታምኑ ሰውዬ ያንን ሲነግራችሁ ራሳችሁ ልታፍሩበትም ወይንም አምባችሁ ስትደርሱ ራሳችሁም ልታፍሩበት ስለምችሉ ማለት ነው። ስለዚህ ሁላችንም አናቃቸው ብዙ ነገሮች ይኖራሉ። ሁላችንም የምንሳሳትባቸው ይኖራሉ። ግን አኪዩዝ አናድርግ። ካላወቅን አናቀውም። ይሄንን ማለትን እንልመድ እንጂ ውሸታም አንበል። ኤንስ ጃቢር እንኳን ደህና መጣህ ብያለሁኝ። እንኳን ደህና ቆያችሁ። መልካም። እንደ ሀሳብ በመጀመሪያ ሞር እኔ ፎከሴ ምንድነው እሱ ሌሎችን አኪዩዝ የማድረግ የመውቀስ የመቅሰስም ሳይሆን በውሸት ምንድን ነው ፎቅ እያስገነቡኝ ነው። በውሸት እስልምናን የተሳደብኩባቸው ወይንም ደግሞ የሌሉ መረጃዎችን የቀጠፍኩባቸውን ካሉ ሜይ ቢ ብታሳየኝ እና እነኛ ነገሮች በጣም አስቀይመውኛል የምትላቸው ካሉ ይቅርታ ብጠይቅ ሁሉ ደስ ይለኛል። በጣም ጥሩ። እኔ ከመነሻው ልክ ስገባም እንደተናገርኩት በመመዘኛውና በትክክለኛው አግባብ ነው መለካት አለበት ብዬ የማስበው። እኔ አንድን ሰው ፐርሰናል የሆነ ነገር አንስተን ወስደን ከእስልምና ጋር ወይም ከነቢ መሐመድ ሰለላሁ ዐለይሂ ወሰለም ጋር ማያያዙ ይሄ ነገር ትክክል አይደለም ብዬ አስባለሁ። ማለት ለምሳሌ እኔ ጃቢር ነኝ። ጃቢር ዛሬ ላይ ትክክል ያልሆነ ንግግር ቢናገር በዚህ መድረክ ላይ ያው እስልምና ነው ወይም ደግሞ ሙስሊሞች ናቸው ብሎ ሃስቲ ጀነራላይዜሽን ትክክል አይደለም ብዬ አስባለሁ። እና እኔ ሙስሊም ነኝ፣ እንደ እስልምና በመርሆቹ አምናለሁ። ያንንም ደግሞ በህይወቴ ለመተግበር የምጥር አንድ ተራ ሰው ነኝ ማለት ነው። እና አሁን ሰሞኑን ያንተን ንግግር ሲዘዋወር አይቼዋለሁ።
ዋሪቨር የትኛውም ሊሆን ይችላል። ዛሬ ላይ ኦንላይን ሳገኘው ግን ገብቻለሁ እና አንድም ከምንጩና ከራስህ ማየትና ማዳመጥ ስለፈለኩኝ ነው ወደዚህ የመጣሁት። ሌላም ደግሞ የምንማማረው ነገር ካለ ከመሰረቱ መታየት ስላለበት ነው። ሁለት መሰረታዊ ነገሮችን አንስተሃል። አሁን ለምሳሌ ያላቻ ጋብቻ እንበለው ወይም ደግሞ አይሻን በ9 ዓመት ማግባታቸው ነቢ መሐመድ የኔ ነቢይ የሁላችንም ነቢይ ማለት ነው ሰለላሁ ዐለይሂ ወሰለም። ይህን በተመለከተ አንድ ትክክል አይደለም ብዬ ማስበው ነገር ነው። ሁለተኛ ደግሞ ስለ ክርስቲያኖችና አይሁዶች ቁርአን በጣም ሀርሽ የሆነ አመለካከት አለው። ወዳጅ አድርጋችሁ አትያዙ ይላል እና ደግሞ ውጋው፣ ቁረጠው፣ ፍለጠው ይላል የሚል አይነት ትምህርት ሰምቻለሁ ከገባው ማለት ነው። መሰረታዊ ነገሮችን ነው ማነሳው። ሌሎች ደግሞ ኡስታዞች ስለ ኢሳ አለይሂ ሰላም ሰላም በሱ ላይ ይስፈንና አላስፈላጊ ነገሮችን ተናግረዋልና ይሄን ደግሞ እስልምና ነው የሚል ነገር በጥቅሉ እነዚህ 3 ነገሮችን አይቻለሁና ስለዚህ እነዚህ ነገሮች ብናወራ እኔ ጋር ያለውን ነገርም አንተም ጋር ያለውን ነገር ከአውዱ ውጭ ሳይሆን ከአውዱ ውጭ ከሆነ ፐርሰናል ከሆነ አያግባባንም። አሁን ለምሳሌ እኔ ቁርአን አንተም ደግሞ መጽሐፍ ቅዱስ ላይ መሰረት አድርገን ብናወራ የሰዎች እይታ ላይና ስለ ሰዎች አስተያየት ምናምን ብጠይቀኝ እዛ ላይ ላላወራ እችላለሁና በምናውቀው ነገር ይሄን እንዴት ነው ይህ ነገር ከምን አንጻር ይታያል? እንደተባለው ቅድም እንዳልከው አንተም መማማር ነው። ሰው ሁሉን ነገር ጨርሶ አውቆ አይደለም የሚነሳው። እድሜውም እያስተማረው ብዙ ነገር እየተማረም እየተረዳም እያነበበም እያጠናም ይሄዳልና እነዚህ 3 ቤዚክ ነገሮች ላይ ትክክለኛ አይነት አመለካከት ይዛሃል ብዬ ስላላሰብኩኝ እዛ ላይ ነው ሐሳብ መስጠት የምፈልገው። ምናልባት ያው ይሄ ነው የኔ ሐሳብ። እሺ መልካም ይቻላል። ስለ ክርስቲያኖችና አይሁዶች የተሳሳተ ምልከታ አለው፣ እንደዚህ ሀርሽ የሆኑ እንትኖች ያስተምራል በሐሰት ብለሃል ነው እንትነ እይታ የጠቀስካቸው የቁርአን አንቀጾች ያሉ ናቸው፣ ቁርአን ላይ የተቀመጡ ናቸው። ግን ምን አለ መሰለህ ሌሎች ደግሞ አንቀጾችም አሉ። አኮርዲንግሊ ነው መታየት ያለባቸው። አሁን የጠቀስካቸው ነገሮች አብዛኞቹ በጦርነትና በፍልሚያ አውድ ላይ የተቀመጡ ነገሮች ናቸው። በሌላው ጊዜ ላይ የተቀመጡ ለምሳሌ ግልጽ የቁርአን አንቀጽ አለ። ላ የንሃኩም ላሁ አን ለዚነ ለም ዩቃትሉኩም ፊዲን፣ በሃይማኖታችሁ ያልተጋደሏችሁ ክርስቲያኖችም ይሁን አይሁዶች ከነሱ ላይ ብትኗኗሩ፣ ብትገበያዩ፣ ብትደጋገፉ፣ ብትሻሻጡ፣ ብትኗኗሩ አይከለክላችሁም አላህ ብሎ የሚጠቅስ ሱረቱል ሙምተሒና ላይ ግልጽ የሆነ የቁርአን አንቀጽ አለ። ለምሳሌ ነው ይሄን ያነሳሁት። የአንዱን አውድ ወደ ሌላው እንትን መደረጉ ሌላ ደግሞ አሁን ዛሬ ላይ ራሱ እኔ የገባሁበትን አንዲትን የቁርአን አንቀጽ መሰረት አድርጌ ነው ይቅርታ እሷን ልጨምርልህና ምንድነው ያ አህለል ኪታብ ነው የሚለው። እንደውም የቁርአን አንቀጽ ቁርአን የመጽሐፉ ባለቤቶች ብሎ ነው የሚጠራው በክብር ማለት ነው። የመጽሐፉ ባለቤቶች ማለት አይሁዶችና ክርስቲያኖች ናቸው። ያ አህለል ኪታብ እናንተ የመጽሐፉ ባለቤቶች ሆይ ተዓለው ኢላ ከሊመቲን ወደ አንዲት ቃል ኑ፣ ሰዋኢን በይነና ወበይነኩም በእናንተና በእኛ መካከል ትክክል ወደ ሆነች ቃል ኑ። እሷም ምንድናት? አላ ናዕቡደ ኢላላህ ከአላህ ውጪ ሌላን ላናመልክ፣ ወላ የተኺደ ባዕዱና ባዕዳን አርባበን ሚን ዱኒላህ ከፊላችን ከፊሉንም አማልክት አድርጎ ላይዝ ነው ብለህ በላቸው። ፈኢን ተወለው ይህን ጥሪ ደግሞ ካልተቀበሉ አስገድዳቸው አይደለም፣ ስደባቸው አይደለም፣ አንቋሽሻቸውም አይደለም። ፈኢን ተወለው አይ እኛም መንገዳችንን እንይዛለን ካሉ ይሄ ነገር ላይ ካልተስማሙ በጨዋ ደንብ ነው አግባብነት ባለው ጥሪ ነው የሚጣራው። ሱረቱል አንዓም ላይ የተቀመጠ የቁርአን አንቀጽ ቁጥር 54 ላይ ማለት ነው አሁን የምጠቅሰውና ይህን ካልተቀበሉ ፈቁሉ ሸዱ ቢአና ሙስሊሙን እናንተ እኛ ሙስሊሞች መሆናችንን መስክሩ በሏቸው ነው የሚለው ማለት ነው። በሃይማኖት ማስገደድ የለም፣ በአግባብነት ባለው ነገር ነው የሚሆነው ማለት ነው። እሺ ናሲክና መንሱክን ታውቃለህ?
ጃቢር ጥያቄ ነው። አዎ አውቃለሁ። አይ ላለመረበሽ ስለ አጥፍቼው ነበር ድምፁን። አዎ አውቃለሁ። ኦኬ። ስለዚህ አንተ የጠቀስካቸው ጥቅሶች በሞላ በሴፍ ምዕራፍ ተሽረዋል። በመጀመሪያ የወረዱ ናቸው። በመጀመሪያ አካባቢ የወረዱ ነቢዩ መሐመድ በመጀመሪያ አካባቢ ላይ አይደለም ከክርስቲያኖች እና ከአይሁዶች ጋር ከጣዖት አምላኪዎቹም ጋር ራሱ ሰላማዊ ነበረ። ኃይልም ስላልነበረው ለእናንተም አምላካችሁ አለ፣ ለእናንተም እምነታችሁ አለ፣ ለእኛም እምነታችን አለ የሚል ሰላማዊ ነበረ። በኋላ ግን ኃይል ካገኘ በኋላ ላይ ነገሮች ወደ መዋጋት ይገባል። መዋጋት ከገባ በኋላ ሱራ 9:5 ላይ ሙሽሪኮች እንዲገደሉ ካዘዘ በኋላ 28ኛው አያ ላይ ደግሞ እነሱ ርኩሶች ናቸው ወደ መካ እንኳን እንዳይቀርቡ ያዛል። አንድ ይቅርታ፣ የመጀመሪያውን ጥያቄ ስለመለስኩልህ አብረህ አያይዘህ እንድታብራራው የምፈልገው ነገር አይ ናሲክና መንሱክ ከሚለው ጋር ተያይዞ ማለት ነው። ናሲኹና መንሱኹን ህግ ከዛም በኋላ የመጡ የእስልምና መስፋፋቶችንም ጠቅሰ በደንብ ማለት ለመግባባት ነው፣ ለሌላ ሳይሆን ፖይንቱ ላይ ስለሆነ ማውራት ያለብን እኔም አንተም እውቀት ጨምረን ነው መውጣት ያለብን ከሚል አንጻር ነው። በጥቅሉ ሳይሆን ስፔሲፊካሊ ይሄ አንቀጽ በዚህ አንቀጽ ተሽሯል። ናሲኽ ማለት የሚሽር ማለት ነው። መንሱኽ ማለት ደግሞ የተሻረ ማለት ነው። እና ይሄ አንቀጽ በዚህ አንቀጽ ተሽሯል የሚለውንም ነገር እዛው አብረህ ብትጠቅሰውና ከዛም በኋላ ለውይይታችን ጥሩ መንፈስ ይኖራል ብዬ አስባለሁ። መልካም ባይዘ 128 ምናምን አካባቢ አንቀጾች ይመስሉኛል በ929 የተሻሩት ወደዛ አካባቢ ናቸው። ቁርጡቢ ያብራራዋል። ለምንድን ነው የተሻሩት? እያንዳንዳቸው አስቀድመው ሰላማዊ የሚመስሉት እምነታችሁ አለ እኛም እምነታችን አለ የሚሉት እንዳለ ይሻራሉ። በዚህኛው የሴፍ ምዕራፍ ወይንም ደግሞ 9ኛው ሱረት ተውባ የመጨረሻው እንደሆነ ታውቃለህ ብዬ አስባለሁ። አዎ አይ ስፔሲፊክ አድርገው እፎይ፣ ይቅርታ አሁን ድጋሚ የገባሁት አጥፍቼ ነበር ድምፄንና ይሄ አንቀጽ በዚህ አንቀጽ ተሽሯል። በጠበሪም ይሁን በቁርጡቢ በቡኻሪም ይሁን በሙስሊም በሐዲሶቹ ማለት ነው። ይሄ አንቀጽ በዚህ አንቀጽ ተሽሯል። ስለ ቂታልም ይሁን ስለ ወዳጅነትም ይሁን ስለ ግብይትም ይሁን ስለተለያዩ ህጎች አሉት እና ስፔሲፊክ አድርገህ እንድንማርበትም እንድንረዳውም ማለት ነው። እሺ ሳዘጋው ማይክን ሱረት ተውባ መጨረሻ የወረደ ነው አይደለም? ሱረቱ ተውባ ወደ መጨረሻ የወረደ ነው አይደለም? ይኸውልህ በምዕራፍ ቢሆንም በአንቀጽ ራሱ ያ የተሰደረበት መንገድ ቁርአን ማለት ነው። አንዱ አንቀጽ ብቻውን ተነጥሎ ራሱ በኋላና በፊት ሊሆን ይችላል ምዕራፉ ላይ ማለት ነው። የተሰደረበት መንገድ በ23 ዓመት ነው የወረደው ቁርአን። 23ቱ ዓመት ላይ ቁርአን ሲወርድ ለምሳሌ የመጀመሪያ የወረደው ኢቅራእ ነው የመጀመሪያ የወረደው አይደለ? እኔ የቱ ጋር ተቀመጠ አይደለም? ተውባ መካ ነው። ውሸት ነው። መክይ እኮ ነው። መዲና ነው። ሱረት ተውባ መዲና ነው። እሱን ማሳየት ያስፈልጋል። ያው መዲና ብለዋል። አየው አይደለ? ስለዚህ እዛ የወረዱትን እነኛ ምንድነው እሱ በዚህ የሚሻሩ ነሲክ እንትን የሚለው መንሱክ ወይም የሚሻረው የመጀመሪያው ነው፣ በመጨረሻው በሚመጣው ማለት ነው። እሺ ይቅርታ፣ አይ አሁንም እየነገርኩ ያለው ምን መሰለህ፣ መደንይ ሆኖ ምዕራፉ መደንይ ሆኖ ጠቀል የሆነ ነገር ፕሊስ ሰዓት እንትና ጣልቃ በጣም እየገባብኝ ስለሆነ ማለት ነው። ክርስቲያኖችና አይሁዶችን በጣም ነው እንትን የሚለው። ስለዚህ በመልካም አኗኗር ተኗኗራቸው የሚል አይነት ነግሮናል። ለምሳሌ 929 ላይ ያው ከፍቶልሃል አብሪጌሽኑን። 929 ላይ ምን ይለናል? ኦኬ ቀጥለሽ። አይ አንድ ሁለት ዝም ብለን አንቀጾችን እንስጠውና ትቀጥላላችሁ። ለምሳሌ በጣም እጅግ ብዙ ጊዜ ሙስሊሞች ይችን ቃል ትጠቀመዋላችሁ። ሱረቱል በቀራ ቁጥር 256 ላይ ያለውን
በሃይማኖት ማስገደድ የለም የሚለውን ትቀበላላችሁ። ይህ አንቀጽ የወረደው መካ ነው። ይህ አንቀጽ የወረደው መካ ነው። ሶ ስኮላሮቹ ሊቃውንቶቹ ምን ብለዋል? ይሄ was abrogated and the prophet was commanded to fight the people of the book in the surah repentance። ይሄ አንቀጽ ተሽሮ በንስሐ ምዕራፍ ወይም ደግሞ በሱረቱል ተውባ ማለት ነው። በሱ ተሽሮ ሙሐመድ የመጽሐፉ ሰዎችን እንዲዋጋ ትእዛዝ ተሰጥቶታል ይላል። አይተዋል። ይቺ አንቀጽ ይቺ የወረደች አንቀጽ ስለ ሰላም የምትናገር በጣም እጅግ በጣም ተደጋጋሚ የምትናገሯት አንቀጽ ማለት ነው። ይቺ እንኳን ተሽራ በሱራ ሬፒታንስ ተሽራለች ወይም ደግሞ በንስሐ ምዕራፍ ማለት ነው። ምን በሚለው አንደኛ በእነዚህ በሁለት ስፔሲፊካሊ በእነዚህ በሁለት አንቀጾች ነው እንዳለ ስለ ሰላም የሚያወሩት እንትኖች የተሻሩት ማለት ነው። የተከበሩ ወሮችን ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸው፣ ለእነርሱ መጠባበቅ በየመንገዱ ተቀመጡ። ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምጽዋት ቢሰጡ መንገዳቸውን ልቀቁላቸው። ዊች ሚንስ ሙስሊም ከሆኑ ብቻ ማለት ነው። ይሄ ለሙሽሪኮች ወይም ደግሞ ለጣዖት አምላኪያን ለመካ ጣዖት አምላኪያን ወረደ። ሌላው ለአይሁዶችና ለክርስቲያኖችስ ወይም ደግሞ ለመጽሐፉ ሰዎች ለሚባሉትስ ከተባለ እናንተ ያመናችሁ ወይ አጋሪዎች እርኩሶች ብቻ ናቸው። ከዚህ ዓመት በኋላ የተከበረው መስጊድ አይቅረቡ። ድህነትንም ብትፈሩ አላህ ቢሻ ከችሎታው በእርግጥ ያከብራችኋል። ወደ መካ ወይም ወደ ተከበረው መስጊድ አይቅረቡ የተባለበት ምክንያት ለምንድን ነው? እነሱ ርኩሶች ስለሆኑ። ነገር ግን እነዛ ለንግድ ነበር የሚሄዱት ወደዛ። ከዛ ደግሞ ያንን አታችሁ ድህነትን ብትፈሩ በችሮታው ያበስራችኋል ተባለ። ያ ችሮታው የተባለው ምንድን ነው የሚለውን ደግሞ እዚሁ አንቀጽ ላይ ዝቅ ብሎ ይናገራል። ምን ይላል? ከእነዚያ መጽሐፉን ከተሰጡ ሰዎች መጽሐፉን የተሰጡ ሰዎች አይሁዶችና ክርስቲያኖች ናቸው ብለናል። ከእነዚያ መጽሐፉን ከተሰጡ ሰዎች እነዚያ በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛውን እርም ያደረጉትን እርም የማያደርጉትንና እውነተኛውን ሃይማኖት የማይከተሉትን እነርሱ የተዋረዱ ሆነው ግብር ማለት ጂዚያ ነው። ጂዚያ ማለት ደግሞ የካፊሮች ወይም ደግሞ የአይሁዶችና የክርስቲያኖች የውርደት ምልክት ሆኖ የሚከፈል ግብር ነው። ጂዚያ ይባላል። የውርደታቸው ምልክት ዲስግሬስ ኤንድ ሂዩሚሌሽን ይለዋል ኢብን ከቲር። ሶ ያንን ግብር እንዲከፍሉ እንትን ብለዋል ማለት ነው። ስለዚህ ይሄ አንቀጽ እንኳን ይቺ ሱረቱል በቀራ 256 ላይ ያለው ሁልጊዜ የምትናገረው አንቀጽ እሷ አሁን ጥቅም የላትም፣ ተሽራለች ማለት ነው። ካስፈለገ ሌሎችን መጨመር እንችላለን። ቀጥሉ። አይ ሀዲሱም አለ እኮ ሀዲሱ መቀጠል እችላለሁ እኔ እችላለሁ። ቆይ አንዴ እቀጥላለሽ። ሳይ ሙስሊም 1 ኤ እና ሳይ ሙስሊም 1 ቢ ቡሃሪ 25 እንደዚህ የተለያዩ ቦታ ላይ ምድር ያላህና የነብዩ ስለሆነች ሁሉንም ሊዋጋ ነብዩ እንደታዘዘ ህይወታቸው እንኳን እንደማይጠበቅ ከዛ በኋላ የተናገረበት አለ። ማንኛውም ህይወቱ አይጠበቅም። ምድር የማን ስለሆነች? የሙሐመድና የአላህ ብቻ ስለሆነች ህይወታቸው አይጠበቅም፣ ዋስትና የላችሁም ብለዋል ማለት ነው ነብዬ። ከምንም በላይ ግን ቂያማ ራሱ የሚመጣው የመጽሐፉ ሰዎች ካልካቸው ተገለው ሲያልቁ ነው ቂያማ የሚመጣው። ለምሳሌ ጁሾች ቡሃሪና እንዴ ክፈትልኝ 29-26ን እነሱ ተገለው ካለቁ በኋላ ሙስሊሞች እነሱን ትዋጋላችሁ። ከዛ ስትተዋጋችሁ በኋላ እነሱን ገላችሁ ስጨርሱ ነው ቂያማ የሚመጣው። 29-26ን አንዴ ክፈትልኝ። አይ ከእነሱ ጋር በሰላም ነው እስከ መቼ ነው? ኦኬ ቂያማ እንዲመጣልህ ራሱ እነሱን ገለህ ስጨርስ ድንጋይ ጋር እንኳን ሄደው ቢደበቁ ድንጋዩ መጥቶ ይጠራልሃል ተብለህ ፕሮሚስ ተገብቶልሃል። ዛፍ ስር እንኳን ቢደበቅ ዛፉ መጥቶ ናናና ሙስሊም እዚህ ጋር የተደበቃለ ይልሃል። ሄደህ ትገለዋለህ። ገለህ ስጨርስ ነው። ወደ ስንት ሚሊዮን አይሁዶች አሉ አሁን። እነኛ ሁሉ ገለህ ከጨረስክ በኋላ ነው ትንሣኤ የሚመጣልህ። ቀጥል ክርስቲያን። ሚዩት ነህ። ኦኬ ቡሃሪ 29-26 ላይ ነው ቻፕተሩ ራሱ የሚለው ፋይቲንግ አጌንስት ዘ ጁስ ነው የሚለው አይሁዶችን መዋጋት ይልና አቡ ሁረይራ የነብዩ ሶሃባ እንደተረከው አላህስ ሜሴንጀር ሲሄድ ያለ መልእክተኛ እንደዚህ አሉ። the hour will not be established until you fight with the Jews and the behind which a Jew will be
hiding will say, "Oh Muslim, there is a Jew hiding behind me, so kill him." የቂያማ ቀን አትመጣም አይሁዶችን ገድላችሁ ሳትጨርሱ። ድንጋይ እንኳን አይሁዱ ተደብቆበት ና ሙስሊም እኔ ጋር አይሁዳዊ ተደብቋል ና ግደለው እስከሚል ድረስ የቂያማ ቀን አትቆምም ይላል። ስንት ሚሊዮን አይሁዳውያን ተገድለው ነው የቂያማ ቀን የምትመጣው የምትቆመው? ያ ትንሽ ኮድም አለ። ክርስቲያኖች ደግሞ መስቀል አለ፣ መስቀሉን ይሰብራል ይላል። መስቀል ያው በጣም ጭቆና ነበረ። ግልጽ ነው፣ ሁላችሁም ታሪኩን አንብባችሁ ከሆነ ማለት ነው። ማለት ትግል የጀመረበትን ስታርቲንግ ፖይንት እና በጣም እየተሰቃየ ከባድችን ገጥሟቸዋል። እንደዛም ሆኖ ደግሞ እየበዙም መጥተው ትልልቅ ሰዎች የሚባሉት ጦረኛ የሚባሉት እነ ዑመር ረዲየላሁ አንሁ እንደዚሁም ደግሞ ሐምዛ በሰለሙ ሰዓት እንጋደላቸው ብለው ሲጠይቁ ስቃዩ ሲበረታ ማለት ነው መገዳደል ወይም ራስን ለማስከበር መከላከል እንኳን ተከልክለው ነበረ። ከሰው ጋር በጥበብ ዳዕዋ ማድረግ ማስተላለፍ ካልሆነ በቀር ተከልክለዋል። እንደውም አንዴ ዑመር ረዲየላሁ አንሁ ምንድነው የጠየቃቸው? ለምንድን ነው የያዝነው ነገር እውነት አይደለም ወይ? ለምንድን ነው ማንጋደል? ለምንድን ነው ማይፈቀድልን የሚል ነገር ራሳችን ለምንድን ነው ማንከላከለው? ቢላል ኢብኑ ረባህ ኢትዮጵያዊ ነው፣ ሀበሻ ነው። እስልምናን በመቀበሉ ምን አይነት ስቃይ እንዳሳለፈ ሁላችንም እናውቀዋለን ብዬ አስባለሁ። ኢትዮጵያዊው ሀበሻዊው ሰሃባ ማለት ነው። እና ይሄ ሁሉ በሚሆንበት ሰዓት ግን ምንም አይነት የመከላከል እንኳን እርምጃ እንዳይወስዱ ተከልክለው ነበረ። ከዛ በኋላ የመጣ ምንድነው? ኡዚነ ሊለዚነ ዩቃተሉነ ቢአነሁም ዙሊሙ ነው የመጀመሪያው ማለት ነው። ይህ ስለመገዳደል ለማስገደድ አይደለም። ኢቨን ትግሉ ራሱ የተፈቀደው ምንድነው የሚለው በግልጽ ነው ምነግራችሁ፣ እድሉንም ስላገኘው ዛሬ ማለት ነው። ምንድነው? ኡዚነ ሊለዚነ ዩቃተሉነ ነው ተፈቀደላቸው። ለነማን? ለሚገድሉት አይደለም ለሚጋደሉት። ምን ስለሆኑ? ቢአነሁም ዙሊሙ እነሱ ስለተበደሉ ራሳቸውን ለመከላከል ለሚጋደሉት ተፈቀደላቸው። የመጀመሪያ ጂሃድ የተጀመረው ራስን በመከላከል ላይ መሰረት ያደረገ ነው ማለት ነው። ስለ እውነታው ስለሆነ የምናወራው እና ከዚህ በኋላ የነበረው ደግሞ ምን አይነት ትግል ነው? የግድ የጦርነት አለመግባባትም ስለሆነ ጦርነት ደግሞ ያው ጸባይ የለውም ይታወቃል። ማለት ጠላት ፊት ለፊት ከተጋጠመ በኋላ ማድረግ ያለበትን ሁሉ ሊያደርግ ይችላል ማለት ነው። እና ይሄ ነው መነሻው ማለት ነው። ሌላው ምንድነው? እስልምና ሐቅ ሁለት ነው ሶስት ነው የሚል ነገር የለውም፣ አንድ ነው። ሁላችሁም ክርስቲያን የሆነም ቆይ ወደዛ ከመሄዳችን በፊት ብዙ ያነሳቸው ስላሉ ጀስ ራስን መከላከል ስላስመሰልካቸው እውነት ለመናገር ጃቢር ምስማማበት ፖይንት አለ። ቅድምም ብያለሁ። ሙሐመድ በመነሳቱ በመካ አካባቢ በነበረበት ሰዓት ሲነሳ ጭቆና ይደርስበት ይሰደብ ነበር ወይ? ያ ምክንያቱም ብቻውን ነበረ። ተዛ እንትና ነች ያመነችዋ ከድጃ ነች። እንደዛ እያለ ስለሰፋ ማለት ነው። የእነሱን ጣዖት አምላኪያንን በዛ የነበሩበትን በተናገረ ቁጥር እነሱ ደግሞ አታክ ያደርጉን ነበር። ይሄ የሚታመን ሀቅ ነው። ቁጥር ከጨመረ በኋላ ኃይሉ ከበዛ በኋላ ለምሳሌ ሮምን ሄዶ ለመያዝ ራሱን ሄደው እንጂ እነሱ አይደለም የመጡበት። ሮም ድረስ ሄዶ ለመዋጋት ሴቶቹ ቆንጆ ናቸው፣ ሴቶቹን እንዲህ እናደርጋለን። ተፍሲሮቻችሁ እንደዛ ነው ያስቀመጡት።
እንዴት እንደዚህ እንትን ትላላችሁ የሚል ነው። ስንት ጦርነት ነው ያካሄደው ነቢዩ መሐመድ በህይወት በነበረበት ሰዓት? ማለትም በዛች 10 ዓመት ውስጥ ስንት ጦርነት ነው ያካሄደው ታውቃለህ? ጃቢር 23 አካባቢ ወደ እንደዛ እዛ ትንሽ ከፍ ይላል። ዘሆልስ እሱ የመራቸው ሳይሆን ዘሆል ጦርነትስ በሱ በዚህ በ10 ዓመት ውስጥ አላውቅም። ከ80 እስከ 100 ነው የሚገመተው። ከ80 እስከ 100 ጦርነቶች ተካሂደዋል በ10 ዓመታት ውስጥ ማለት ነው። እንግዲህ ምን አይነት ሰላም ካለው ጦርነቶቹ እንግዲህ የት ሀገር ድረስ ማለት ነው ሮም እየሄደ እነኚህ ከ80 ምናምን በላይ እስከ 100 የተባለው እንዴት ነው? ጦርነቱን እሱ ያልመራቸው ማለት ነው። እሱ ያልመራቸው ሰሃባዎቹ የመሩት ማለት ነው። ካሊፋዎቹ ግን የመሩት በአጭሩ ማለት ነው። አንዴ ይቅርታ ፎይ ማለት እስልምና አንዴ ቆይ፣ እሱ የመራቸው ነው 20 ምናምኖቹ እሱ የመራቸው ቀጥታ ከፊት ሆኖ የመራቸው፣ እነኛን ደግሞ እሱ ከኋላ ሆኖ ሰሃባዎቹ እንዲመሩ ያደረገበት ወደ 100 በ10 ዓመታት ውስጥ። የጦርነቱ መንስኤዎችን ስታዩ ሮምን ሄዶ ለመያዝ ለምሳሌ ሴቶቻችሁ ቆንጆ ናቸው እና ሴቶቻቸውን እንደዚህ እንማርክ የሚል በማጓጓያ ነው ሄዶ የወጓቸው ማለት ነው። አይደለም። ስለዚህ ይኸውልህ በማስረጃ እየጠቀስን ቢሆን አይሻልም? እፎይ ማስረጃ እየጠቀስን ማለቴ በቁርአን ነው የጀመርነው አይደለ? የቁርአን አንቀጽ እዚህ ጋር እንዲህ ቀደም እንደጀመርነው ማለት ነው። አሁን ክርስቲያንም እንዳቀረበልን ያቀረበልን ነገር አለ መነሻ የሚሆን ማለት ይሄ በዚህ እንዲሆነ እስልምና የተስፋፋው በሰይፍ ነው የሚል አንድ ርዕስ መያዝ ካለበት እዛ ላይ መነጋገር ነው። ወደ ኢንዶኔዥያ የትኛው ወደ ማሌዥያ የትኛው ጦር ስለዘመተ ነው ይሄ ሁሉ በቢሊየን የሚቆጠር ተስፋፋ ብለን ብንል እኮ እዚሁ ጋር እናገኘዋለን እኮ መልሱን እዛ ከሆነ ማለት ነው። ጦርነቶቹን እንውሰድ፣ የሞተውን የተገደለውንም መውሰድ እንችላለን። በዛ ፖይንቱ ላይ ብናወራ የተሻለ ይመስለኛል። በቃ እሺ ነብይህ ሰዎች ሁሉ ላኢላሃ ኢለላህ እንዲሉ በሱም ነብይነት እንዲያምኑ እንዲጋደላቸው ታዟል አልታዘዘም? ጃቢር ገማው ጥያቄ እሺ፣ አንዴ እያጠፋው ስለሆነ እንዳለብሽ ሰዎች ሁሉ ሙሐመድ ነብይ ነው፣ አላህ አምላክ ነው ብለው እስኪሉ ድረስ እንዲጋደላቸው እንደዚህ ካላሉ ህይወታቸው እንደማይጣበቅ ዋስትና እንደሌላቸው እንደሚገደሉ ተናግሯል አልተናገረም? ተናግሯል። የተናገረው ግን ፎር ዳት ስፔሲፊክ ሞመንት ነው። ተግባባናል። ጦርነቱ ከተነሳ በኋላ እዛ ጦርነት ላይ የሚሳተፉት ከሱ ሳይድ ሆነው ሚና መለየት ስላለበት ቆይ መረጃ ሊከፈትና በመረጃ ሙስሊም 21ን ኤን ክፈትልኝ። ክርስቲያን ሰዓት ሄዶብናል። እናይና እንጨርሳለን። ሙራድ አንድ የሚዩት አድርግ። ሰላም ናችሁ? እንዴት ነህ? ሰላም ነው። ተጠፋፋል። አዎ በጣም አልነበርኩም። ቲክቶክ ላይ ራቅ ብዬ ነበር። ኦኬ ምን ነው? በሰላም በሰላም ነው። አይ በሰላም ነው። መልካም እሺ፣ እመለሳለሁ። ሙራድ አንተ ጋር በኋላ ሎክ ቻፕተሩ ገና ሲጀምር ምንድን ነው የሚለው? ኦኬ ክርስቲያን ትቀጥላለህ ወይስ ቀጥል? ዘ ኮማንድ ቱ ፋይት ዘ ፒፕል አንቲል ዴይ ሴይ ላ ኢላሃ ኢለላህ ሙሐመድ ረሱሉላህ and establish salat and pay the zakat and believe in everything that the prophet sallallahu alaihi wasallam brought. Whoever does that, his life and his wealth are protected except by his right. ከላይ ጀምሮ የሚለው ምንድን ነው? እሱ ነቢዩ ምን ተብሏል ነው? ታዝዣለሁ። ምን? ሰዎች ሁሉ ላኢላሃ ኢለላህ ሙሐመድ ረሱሉላህ እንዲሉ፣ ሰላት እንዲሰግዱ፣ ዘካ እንዲከፍሉ፣ ማንኛውንም ነገር ነቢዩ ያመጣውን እንዲያምኑ። ለምሳሌ እኔ ሰላት አልሰግድም፣ ስለዚህ ነቢዩ ይዋጋኛል። ዘካት አልሰጥም፣ ነቢዩ ይዋጋኛል። ታዟል።
ማንኛውም ነገር ነብዩ ባመጣው እስኪያምኑ ድረስ እንድዋጋቸው ታዝዣለሁ። ቀጥል። ከዛስ whoever does that his life and his wealth they are protected። ይሄንን የሚያደርግ which is ዘካ የሚሰጥ ሰላት የሚሰግድ እና ነብዩ ባመጣው አስተምሮ የሚያምን ንብረቱ ይጠበቃል፣ ህይወቱ ይጠበቃል። በተቃራኒውስ ህይወቱ አይጠበቅም፣ ላይፉ አይጠበቅም ማለት ነው። እኔ ጋር ብዙም አይታየኝም ክርስቲያን። ቀጥሎ ወይንም ኦኬ እሺ ቅድም ያልካቸው ነገሮች አሉና ምናልባት ያለ መረጃ ያወራህ እንዳይመስል እነሱን እናሳይና እንቀጥላለን ማለት ነው። ሶ እንግዲህ ሙሐመድ እዛ አካባቢ ያሉ ቦታዎችን ወይም ደግሞ ሀገሮችን እንዴት ነው የወረረው ወይም ደግሞ እንዴት ነው የተቆጣጠራቸው የሚለውን ራሱ ይሄ የንስሐ ምዕራፍ የሚለው 123ኛው አንቀጽ በግልጽ ያስቀምጠዋል። ምን ይላል? እናንተ ያመናችሁ ሆይ እነዚያ በአቅራቢያችሁ ያሉትን ከሃዲዎች ተዋጉ፣ ከእናንተም ብርታት ያገኙ አላህንም ከሚጠነቀቁ ጋራ መሆኑን እወቁ ይላል። ምን አለ? በአቅራቢያዎቻችሁ ያሉትን ተዋጉ። እነዚህ በአቅራቢያዎቻቸው ያሉ ተዋጊዎች እነማን ናቸው የሚለውን ደግሞ የእስልምና ትልቁ ሊቅ ወይም ደግሞ ስኮላር ኢብኑ ከሲር ምን ብሎ ይነግረናል? the order of jihad against the disbeliever the closest than the farthest area። እንዲዋጋ ጂሃድ እንዲፈጽም የታዘዘው አስቀድሞ በቅርብ ርቀት ላይ ያሉትን ሙሽሪኮች፣ ከዛ ደግሞ እነሱን ከጨረሱ በኋላ ፈርዘስት ቦታ ላይ ሄደው እንዲዋጉ ታዟል። እነማ እነ ሮም ማለት ነው።